አንተ የምትሳደበው አይታወቅህም ግን። እሺ ይቅርታ በቃ ደር ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው? ለምን ይቅርታ ቶፒኩ ላይ አውራ። ይቅርታ ሊዘህ እዛው ገደል ግባ አንተ ቆሻሻ ደንቆሮ ደደብ። ማን ታስተማርከው? አህያ መሀይም። እሺ ነኝ። ቶፒኩ ላይ አውራ። ዲቃላ። እሺ ቶፒኩ ላይ አውራ። ሙስሊሞች ታዘበው መልሳቸው ሙስሊሞች ይሄ ነው። ሌላስ መልስ አለ ቶፒኩ ላይ? ኧረ እባክህ አምላክን እንደፈለክ እየተሳደብክ እንደፈለክ እያረክ አሁን አንተ እኮ ወንድ ልጅ የምታመልክ ቆሻሻ ነህ እኮ አንተ። እሺ ወንድ ልጅ የምታመልክ ቆሻሻ ምንድነው እሱ? አንተ የምታመልከው እንትን ነው እንዴ? ወንድ አገረድ ነው እንዴ? ሴክሹዋል ነው? አንብብ። እኛ መለኮት ጾታ አለው ብለን አናምንም። ያንተ የምታመልከው ግን ድፍን የሆነ አንተ በግ ምንድነው ማለብልህ? አንተ የበግ ቆይ አሁን ሐዲሱ ላይ አውራ። አንተ በግ ነህ። አንተ እዛው ቀጠፍበት እንደፈለክ። ሐዲሱ ላይ አውራ። ይዞህ በርታ። ሐዲሱ ላይ አውራ። ሙስሊሞች እንደዚህ ናቸው። ቆሻሻ ደንቆሮ መሀይም ነህ። እሺ አንዳንድ ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሀይም ምናምን ይጣላ እያለ ይሳደባል። አንብብ። የራስህን አስተምር። የራስህን እስኪ አስተምር አንድ ቀን እንኳን። ይበቃል። ብትሞት አታወጣውም ያንተን እኮ። ከታችሁን አያችሁ ምላሽ የሙስሊሞች መልስ የላቸው። እስልምና እንደዚህ ድንቁር ያለ ማያውቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም። ሙስሊሞች ምንድነው ታርጌታቸው? ምንም ማያውቁ እንትኖችን ሰብስበው እነሱን ማደናቆር በአረብኛ መሸወድ ነው። የሚያውቁ ፊት ቀርበው ግን ማስረዳት አይችሉም። እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት፣ ጣራው ውሸት፣ ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው። ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው። ለዚህ ነው የሚናደዱት። ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው። እነኚህ ቶፒክ ለማስቀየር ባይዘ ፐርፐዝሊ ተዘጋጅተው ለማስቀየር የሚጥሩት ተልከው የሚመጡ። ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት። ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን። አሁን አዲሱ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ጀማል ደግመህ አስገብተናል። ደግመህ አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አድርጋለሁ። ሐዲሱ ላይ ታወራለህ። ማይክን ብድግ አድርገውና እኔ ጥያቄ ነው ያለኝ። ሐዲሱ ላይ አውራ። ቅድሚያ ጥያቄ ነው ያለኝ። ሐዲሱ ሳይሆን ጥያቄ ነው ያለኝ። መልስና ትጠይቀናለህ። ሐዲሱ ላይ መልስና ትጠይቀናለህ። ያላ ተቀጠቀጠው ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ። ቁላ ተቀጥቅጧል። አንተ መግባት ፈርተሃል? መጽሐፍ ቅዱስ ነው የሚለው እኮ። ቀጥቅጠኸዋል ወይ? አሳስበዋል? እሱን አብራራልኝ እኮ። እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ? ለምን ቀጠቀጥከው ብዬ ጠይቀሃለሁ። ለምንድን ነው የቀጠቀጠው? መጽሐፍ ቅዱስ ነው የሚለው እሱን አብራራልኝ ብያለሁ። አብራራልኝ። አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል። ያንተ ደግሞ ገነት አይገባም ይላል። የኔ ጉባኤ ነው የሚለው፣ ያንተ ገነት ነው የሚለው። ኤኒዌይስ ለምንድን ነው የቀጠቀጥከው? ተቀጥቅጧል። አንተ የእናንተ የተቀጠቀጣችሁት አይገባም። እኔ አልተቀጠቀጥኩም። እኔ ለጣዖት ብልቴን የምቀጠቅስ ሰው አይደለም። የተቆረጠው አይልም፣ የተገረዘ አይልም። ሚለው ምንድነው? እንደዚህ የቀጠቀጠን ነው። ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ? ለጣዖት ራስን ትሰዋለህ ወይ? መልስልኝ። የአንተ ገነት አይገባም ነው የሚለው፣ የኔ ጉባኤ ላይ ነው ያለው። አሁን መልስልኝ። ማይክን አንሳው። መጽሐፍን አንብበው። መጽሐፍን እኮ መልስልኝ። ለምንድን ነው ተቀጥቅጧል? አልተቀጠቀጠም? ቅድሚያ ብልትህን ለጣዖት ቀጥቅጠሃል? አልቀጠቀጥክም? የእናንተ ነው የሚቀጠቀጠው አልኩህ እኮ። ስለዚህ መልስ የለህም። ከስሩን ኤኒዌይስ ልዩነታችን ይሄ ነው። በስለማቸው በረቢ ዛሬ በስተክል እንማር ከነዚህ ጋር እንትን አትበል። ዛሬ ግን እንትን አርብ ነው እንዴ? አርብ እኮ ነድ እንትን ይላልና እንዴት ነው ችግር እንዴ? አርብ ሲሆን ነው እንዴ? አይ ዶንት ኖ መንፈሳችሁ ተረበሸ። አብዱል ቃድር የሚባል ሰው ያለ የሚከበር ሀባሺዎች ያከብራሉ ነው። እንደዛ ነው እንዴ?
ነድ ያጨሳሉ ማለት ነው። አብዱልቃድር አቼ ሮብ ነው፣ አርብ አይደለም። አብዱልቃድር ጄላኒ ይባላል። ወላሂ ሮብ ነው አርብ ነው የሚከበረው እሱ። ሮብ ጁማ ነው አይደለ? አርብ ነው። ኖ አርብ በአማርኛ ጁማ ነው። ሮብ በነገራችን ላይ ምን ትዝ እንዳለኝ ታውቃለህ? እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ ከእስልምናን ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጥ ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም እፎይ ሰላም አንድ አቡኪ ስርዓት ልመዱ እስቲ እንዴም ያደርጋቸዋል። ይሄው አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብህ። እጅህ ወደ ላይ አድርገህ ፕሊዝ። ሳሂህ ሙስሊም 2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ከነብይህ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና አይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል፣ በዛ መካከል ባለጌ ሆኗል እና እነዛን መለየት አለብህ ማለት አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና አይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረህ ገደል ክተታቸው ነው የሚለው ሳሂህ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደል የምንግባባው? አንተም ያው የማማዬ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ላይ ወደ ጠባብ ቦታ ነው መገፈተራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩ። ወዴት ነው የምገፈተራቸው? እጠየቃለሁ እኮ ገደል ባስገባት እጠየቃለሁ እኮ። ማንም ይጠይቅ? አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳሂህ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቃለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ። እንደውም ትሸለማለህ። እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። እሺ ጊዜ አነበብኩ። አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብትደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው። አይደለም ህፃናት ጉዳይ ምናምን አይደለም እየተካሄደ እኮ ነው። አሁን እየሆነ ነው ያለው እኮ አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶና ከኋላ የተደበቁ አሉና ኑና ጨርሷቸው? ያንንም አካልክ እኮ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ማስረጃ አንጣ ነው የምልህ። ምክንያቱም ለምንም ማስረጃ አንጣ። እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ። ፕሊዝ አሳያለሁ። ፕሊዝ አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊዝ ተረጋጋ። የወንድ ልጅ ከንፈር እንደሚጠባ አሳያለሁ። አሳይ ፕሊዝ አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር ፕሊዝ አላህ የወንድ ልጅ አካል እንዳሉት ምንድነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ። ኢማጂን ለዘመናት ከቆመበት በኋላ ነው ማለት ነው። ሚስት የሌለኝ ሲሆን እያለ የሚያለቅሰው አላህ ለዘመናት ከእንትን ካለበት በኋላ የቋጠረውን ስፐርም ይረጨዋል። አላህ ወንድ እንደሆነ በብዙ ማሳየት ስለምንችል ማለት ነው። ቆይ ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። አላህ ደግሞ የወንድ ልጅ መቀመጫን እንደሚወድ በጣም እንደሚወድ ተናግሯል። መወደው የወንድ ልጅ መቀመጫ ነው ብሎ ቶፒክ ላይ አውሩ። ባለጌ ከሆናችሁ አላህን ብልግና ነብያችሁ አስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገር ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ
ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣውባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና አላያችኋቸውም። የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው? ገና መቻ አሁን እነ ሚስራን አይታችሁ ነው ተዋቸው። እና አናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቻ አያችኋቸው? ባለጌን ከኦሮሞን የስማ ባለጌን ከኦሮሞን አፋን አደበቲ ጎድ አደበ ከኦሮሞን ኦኬ ማል ጎለት ኩን እሺ ወደ ርዕሱ ተመለሺ። ያስሚን ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጅ ላይ አለ እና ፔጅ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አፋን ሀጋ ደብቱት ሲወጅን ሀሰው እንደው ያስሚን ፕሊዝ ቶፒክ ላይ አውሪ መተ ዱሬ ቀብና ሳረቲ ዱበቹ እንደሳ ኡስማን ኳድራ መጣ ቶፒክ ላይ አውሩ እስቲ። ሶፍት የለንም ወገኖቻችን፣ ነገ ገለጣለሁ። አቀባበል ዛሬ እያደረጉልኝ ነው። ዋዜማ ይመቻችሁ። ኡስማን እንኳን ደህና መጣ። እንዴት ነው? ሰላም ነው? ፎይ እግዚአብሔር ይመስገን። ኦኬ ዛሬ ስላላ ቃላት እያወራን ነበረ። ስላላ ቃል እያወራን ነው። አንተ ሜቢ ትመልስልናለህ ብለን ተስፋ እናደርጋለን። መቼም ከአንተ ጋር መሰዳደብ አልፈልግም። ቁርአን ያላ ቃል ነው ብለህ ታምናለህ? ለዛ አይደለም የመጣሁት። ቁርአን ያላ ቃል ነው ብለህ ታምናለህ? ሜቢ ታውን በኋላ ለእሱ አናስተናግድም። ቶፒኩ ላይ ቁርአን ያላ ቃል ነው ብለህ ታምናለህ? አይ እኔ ለምስክርነት ነው የመጣሁት። ፎይ ምንድን ነው የምመሰክረው? ታገኛለህ ብዬ አስባለሁኝ። በዋናው አካውንት ያልመጣሁት ያው ሰው ስለሚያውቅ የኤስ ጓደኛ ነኝ። የኤንዴስ ኤንኤስ የሙ በቴሌግራም ታስተምራታለህ መሰለኝ። አይ ቲንክ እሙ አይ ቲንክ እህቴና ጓደኛዬ ክርስቲያን ሆኗል ያለች ልጅ ነች። ካለች አስገባት። እሺ እሷን አለች? አሁን የለችም። አይ እሷ የለችም ማለት ስላለብኝ ነው። የለችም። ካለች አስገባት፣ ግን የለችም። ኦኬ መሐመድ ሐሰተኛ ነብይ ነው በል እስኪ። መሐመድ ሐሰተኛ ነብይ ነው። አላህም ጣዖት ነው። አላህም ጣዖት ነው። ኦኬ አይ ቲንክ ነግራኛለች። እሷ ከሆነች እያልክ ሜቢ እስኪ ንገረኝ እስኪ ምን ነበረ የነበረች ወይንም ደግሞ ያለውን ታሪክ ንገረኝ እስኪ። ያው እሷ ባሌ ነው ያለችው። በፊት ወደ ሳውዲ ነበረች። ቦታ መጥቀስ በቃ ቴንክ ዩ። በቃሽ ቀጥላውን መጣልኝ። አካውንቱ አዲስ ነው። 6 ፎሎወር 3 ምናምን ነው። አዲስ አካውንት ነው። በዋናው መግባት ስላልፈለኩኝ ነው። መልካም። ለዛ ነው አይ ሳውዲ ከሆነ ችግር የለውም ነግራኛለች። አይ ቲንክ ጓደኛዬ እንደዚህ ሆኗል ብላኛለች። ሙስሊም ነበርክ? ኦኬ እሷ እየተማረች ነው እየተከታተለች ይመስለኛል። አሁን እንኳን ኔትወርክ የለበት ቦታ ስለሆነ ያለችው እየተማረች አይደለም። ኦኬ እህቷም አይ ቲንክ እህቶቹ እንደዚህ ወደ ክርስትና ይመጡ መሰለኝ እንደዛ አለች መሰለኝ። ሁለቱም እህቶቿ እንደዛ ናቸው። መልካም አሁን መቀጠል ትችላለህ። እርግጠኛ መሆን ስለናለብኝ ነው። ሶሪ ሚስ ኢንተርፕሬት አደረገኝ ብለህ ኦፌንድ እንዳትሆን። ኧረ ችግር የለውም። እሺ ቀጥል። ምን ልቀጥል? ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ከታተል ነበረ በጣም እና ለሷም አንተን ጥያቄ ያው እዛው ውጪ እያለች ይሄ እንዲህ ነው ምናምን ቤት ስጠይቃት ከኔ ጋርማ አንድ ላይ መሆን የለብንም ምናምን ትለኝ ነበረ እና ትንሽ ተቆራርጠን ነበር ወደ መሀል እና ሰውም ስጠይቅ ምን ስል ያው ማንም የሚነግረኝ ሰው ስለ ያው ይደባብቀዋል ምናምን የምታወጣውን መረጃ ሳይ ምናምን ቀስ በቀስ በደንብ ማየት ጀመርኩኝ ያለውን ነገር። ከዛ በኋላ አኬንና እንትና እንከታተል ነበረ። አኬንና ፈለገን በእናንተ በኩል በክርስትና በኩል ያለውን ነገር በደንብ በዛ ሳይ ስለ ያው በፊት የነበረው አስተሳሰቤ እንደዚህ ጥሩ አልነበረም ለክርስትና ምናምን። ከዚህ ያለውን ነገር ስጠይቅ መሀል ላይ በጣም ዲፈረንስ አለው። ምስልም አላውቀው አይነት እምነት ሊሆንብኝና በዛ ምክንያት ነው ወደ ክርስትና የመጣሁት። ተጠምቄ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንድ መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁት። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር እንደውም ነችኝ ምንድነው እሱ በጣም ነው አንተ መጠራት ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም። እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምን በሰጠኝ ምላሽ የአንተን ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ።
አዎ አይን እንኳን ላይቭ ምናምን ነገር አላይም ነበር። ሪከርድ ነው ይመጣልኝ ፎር ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎችን ምናምን ሳይ ቀስ እያልኩኝ ነው ላይቭም መከታተል የጀመርኩት። ነገሮችንም ክሮስ ቼክ ማድረግ የጀመርኩትኝ። ከዛ ያው ለሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም እሷን እያወራት ነው። አንዳንዴም ላይቭ እያት እየገባው ነው። ትገባለች። ያ እንደውም እሷ በቪዲዮዋ ነው የምትገባው። ሜቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። ፕሮፋይል እኔም ነግሬያታለሁኝ በሌላ አካውንት ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏትና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እያገብቻለሁ። ሜቢ ታውቃታላችሁ። ቆንጅዬ ልጅ እና ነግራኛለች። አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና ያለው ምንድነው አለችኝ። እሱ ወደ ክርስትና መምጣቱ እናመሰግናለን ክርስቶስ ስለጠራው። እነሱ የሰጠዋት ምላሽ ይሄንን ነው። ሜቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽና እሱም ብለሽ እንዳይሆን የምትመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ቢያስቀኝ እንደዛ ነበር። አላስጨነኳትም። እንዲህ ካልሆንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይቭ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል። በጣም ነው ደስ ያለኝ ስላገኘሁህም። ማለት ልጫናት አልፈለኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ ኦኬ አንዋሽም። አንድ ነገር እውነታ መነገርሽ ምንድነው አንዋሽም፣ እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት መናገራን ነገር አለመረጃ ውሸት የለችም። የሰጠዋት ይሄንን ነው። ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው። ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ የሙሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ ያንተ መምጣቱ ትንሽ ያስጨነቃት ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያደረኳት እንጂ ምንም ያልኳት ነገር የለም። በጣም ደስ ይላል። አንተም እንደዚህ ጠንክረህ ለእሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው። በጣም ደስ ይላል። ባይዘ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ የአንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜቢ በማቃት አይደረጋለሁ እየተማርሽ ነው። የኔ ቤተሰብ እንደውም አያውቅም፣ እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ክርስትና ውስጥ ከገባ በኋላ ያለው ስሜት እንዴት ነው? እሱ ውይ አሪፍ ነው በጣም። በእርግጥ ያኔም በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በእርግጥ ያን ያለ ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ ስጠይቃቸውም ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለ መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌል ነበር። እንደውም በዛኛው በዋናው አካውንቴ ጽፌል ነበር። አላየሁም። በዛኛው አካውንቴ ጽፌል ነበር። አልመለስኩም። መጀመሪያ አካባቢ አላየሁም። ኦኬ የተመረጡ ነው ሜቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት በእንደዚህ አይነት ሁኔታ እንደዚህ ክርስትናው ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለሚሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበረው እነሱም በጣም ረድተውኛል። ጓደኞቼ አልሶ በጣም ረድተውኛል። በጣም ለእነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦች ነው ሌሎች የሷንም ቤተሰቦች የቀሩትን
ለማምጣት የሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ይጠቅማል። ለማወቅ ቅርብ ጊዜ ነው፣ አንድ 3 ወር ምናምን ከ3 ወር ከምናምን ቢሆን ነው፣ ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዘውኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላሉኝ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ፣ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይሄንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቄ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የኛንም ደግሞ ሲመጣ የኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት በዚህ ምክንያት ነው። ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን፣ ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነብዩ ያፍራልና ከነብዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይሄን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወደው ነው? አይ እኔ አይደለሁም የምናገረው፣ እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ። ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው? ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነብዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው እሺ፣ ከራሱ አይናገርም። አላህና መሐመድ የደነገጉትን ማንም ለዋጭ የለውም ይሉሃል። ኦኬ እነን ያለው ማን ነው? አላህ ነው ይሉሃል። ማን የነገራቸው? መሐመድ። አላህ ለመሐመድ ሲነግረው ይሰማል? አይ አላህ ለጅብሪል ልኮ ጅብሪል ደግሞ ለመሐመድ። ኦኬ ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን እሱ። ጅብሪልስ ለመሐመድ ሲናገር ይሰማል? አይ የለም፣ መሐመድ ነው የነገረ። እና መሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአን። ቁርአኑ ማለት ነው የወረደው መሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንድጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ፣ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባለሰዓት እና አንተ የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛው እንደውም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደውም መነሻ ወደ ክርስትና መምጫ ጥያቄ ያ ነው፣ የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኝ ፓርት ደግሞ ምንድነው እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው። ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉ ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ። ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው። ሰው ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብለው የሚታመኑ ሰው መሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል። ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንም ፐርፌክት የሆነ ስለሌለ በእስልምና ውስጥ መሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም አነበብኩ እንደውም ላቋረጥኩና ይቅርታ። አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የምከታተለው። እሱ ላይ ቪዲዮ ሰርተ ነበር፣ ትዝ ካለ እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ እግዚአብሔር ቀጣው ምናምን ብለህ አጣም ወምር ያወራውን ኢምራን አንተ ስትመልስ፣ ሁለተኛው ደግሞ በመጋዝ ተረተሩ ነበር የሚለውን በዛ ነው እንደውም በጣም ኢንትረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ዳዊት ብትል በቃ የብርሳቤን እንትን ለማለት እሺ ቀጥል።
ሶሪ በጣም ይቅርታ። ጥያቄ በጣም መጠየቅ ስለፈለኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣ፣ እንኳን አብረን ሙርተድ ሆነን እላለሁ። እኛ እስልምና ውስጥ እያለን ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። ውጪስ ክርስቲያኖች ክርስቲያን ያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ኦኬ ክፉዎች ጣዖት ስለ በቃ የጣዖት እንደሆነ ነው የሚነገረንም የምናውቀውም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣዖት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ አይነት ነገር ነው የሚመጣው። እንደዛ ነበር ማያቸው። ኢቭን ስለምንም አይመስለኝም፣ ምንም ኢንተረስቱም የለኝም። ሆናለሁም አይደለም ቀርቶ ሳይ ራሱ እንደ ጠዋት አይነት ነገር አለ፣ እንደዛ ነበር ማስበው። ያ ስትመጣ ግን ስታየው ሌላ ነውና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው። ያንን ስሜት መስበሩ ነው ትልቅ ነገር ብዬ ማለት ነው። እውነቱን ይቀበሉና ያንን ስሜት ብሬክ አረከው፣ ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበትን ለሌሎችስ መልዕክት ብታስተላልፍ ይለኛል። ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራብን ስራ አለ። ክርስቲያኖች ጣዖት አምላኪ፣ ስዕል አምላኪ፣ እርኩሶች በጣም መጥፎ ነገር በቃ ሀርሽ ተደርጎ የተሳሉና እሱን ስሜት መስበር ነው የሚከብደው። አታውቀውም። ምክንያቱም ምን አለ መሰለህ በዛ ሳይድ ምን እንዳለ አታውቀውም። ኦልሬዲ ከውጭ የምታየውን ነው። ግንብ እንዲህ ሲሰሙ ምናምን ምንድነው ግንቡ ምንድነው ጥቅሙ ምናምን ትላለህ እና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታውቀውም። ኦልሬዲ የሚደረገውን ነገር ብቻ ነበር ሳይ የነበረው። ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣመም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበር። ከፎይ በተጨማሪ አይም ነበረ ሰማ ነበርና አስተምሮቱ በጣም ይለያያል። በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታውቀው የሆነ በደንብም እኮ አታውቀው፣ ግን ሂንቱን ቀስ እያልክ ስትሰማው ስታውቀው ምን ስትለው ታየዋለህ ዲፈረንሱ ማለት። ቴንክ ዩ አመሰግናለሁ። ቁርአንስ በአማርኛ ስበው ታውቃለህ? አው አላውቅም። እሱም ከባድ ነገር ነው። እዚህ ነው ያየሁት። እሱን ራሱ ትርጓሚ ምናምን ነገር እዚህ ነው ያየሁት። ትርጉም ምን ይሁን ምንም አውቀው ነገር አልነበረም። ግን አሁን ትርጉሙን ስታየው ሳይሆን የጸለይካቸው አይቆጭም? ከባድ ነው በጣም ከባድ ነው። ያው ይህንን እኔ በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። በርካታ ሙስሊሞች አላችሁ ስለ ክርስትና ሶስት አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው። አንድ አምላክ ነው የሚመለከው። ስዕል አይመለክም፣ ሰው አይመለክም፣ ፍጡር አይመለክም። አንድ አምላክ፣ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል። ያ ነው ክርስትና። እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለን እንድታየው የማያደርግም። ከዛ የምትሰማው ነገር ገብተዋል። ከዛ የሆነ አንዴ በቃ የምትሰማው ነገር አለ። በቃ ሶስት ሰው ነው የሚያመልኩት፣ ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንም ይሁን እንደዚህ ነገሮች ስለምትሰማ አንተም እንዴት እንደዚህ ይሆናል እንዴት ይወለዳል የሚለውን ነገር ትሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም። ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ። ስለ አላህ ስንታቅ ነበር። እኔ አሁን አላውቅም ነበር። አላህ አንድ ነው ከማለት ውጪ ስለ አላህን እዚህ ፎይ ሲያስተምር እኛ ስናየው ስናነበው ያገኘናቸው ነገሮች አሉ። ስለ አላህ የምታውቀው ነገር ነበር። አላህ አንድ ነው ከማለት ውጪ አብዛኛው ሙስሊም አያውቅም። ውሸት ነው። እንደውም ጓደኛዬም ትለኛለች እንዲህ ብዬ እያሳየኋት ውሸቱን ነው ከየት አምጥተው ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው ምናምን እንደውም ትለኛለች። እሷ በፊት አትወደውም ነበር በጣም። እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ። በጣም ነው በጣም ነበር የምጠላህ እና ጓደኛዬ ደግሞ በጣም ነው የሚከታተል ምንም ነገር ስለ ጥያቄ መጠየቅ እችላለሁ? እሱን ብቻ የሚያዳምጠው አለች። እሺ ትጠይቅኛለች? ቆይ እሱን ብቻ ነው የሚያዳምጠው ምናምን ነገር ብላኛለች እና እንዴት ያስቃል። እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት። እሷ የመጨረሻ ነች። ሁለቱ ታላላቆቿ ናቸው። በጣም ደስ ይላል። እንኳንም እግዚአብሔር ረዳቸው። አሜን። ስልክ እየገባብኝ ስለሆነ ይቅርታ፣ አስቸኳይ ስለሆነ የስራ ተመልሼ ልምጣ። እሺ ይቻላል። እና እንኳንም እግዚአብሔር ረዳችሁ። እሷንም በደንብ እንትን በላ ግን አስተምራት፣ መማር አለባት። እሺ አይ እነግራታለሁ። ኔትወርክ የሌለበት አካባቢ ስለሆነች ነው። ስትመጣ ትቀጥላለች። እሺ ዛሬ ቶፒካችን ኦልሞስት ሽፍት ሆኗል። ቶፒካችንን ዛሬ ክርስቲያን እድል የለህም። እንግዲህ ጥሩ አልነበረም አጀማመሩ። ነገር ግን ያው በኋላ በሂደት ደስ አሪፍ ነበር። ደግሞ ያው ኡስማንን አመጣ ምስክርነት ቆንጆ ነው። ዋናው እኛ የምንፈልገው ይሄን ስለሆነ ያው ደስ የሚለው ይሄ ነው። አሪፍ ነው። ችግር የካፊር ስብስብ ነው ዛሬ ቤታችን የተሰበሰበው ከኔና ካንተ ከዛ ማን ነው ሀናን አላቅም 85 ውጪ ሁሉም ካፊር ናቸው፣ ከእስልምና የወጡ ናቸው። የተሰበሰቡት እንደዛ ናቸው። እና ቶፒኩን አንዴ ክፈተውና ወደ ቶፒካችን እንትን ብለን ሰዓት ገና ነው አይደለ? ያ ገና ነው።
ሀና ሚውታንሽን አሁን መቀጠል እንችላለን። እንኳን ደህና መጣሽ ሀና። ያልኩት ሶሪ ኤችኤን ስለሆነ ነው። ማን ልበል ስምሽን? ችግር የለውም። አመሰግናለሁ። የመጣሁት አንድ ጥያቄ ብቻ ልጠይቅህ ነው። እሺ። አንዳንዴ ስለ አንድ ነገር መጥፎነት ማውራት ያኛውን ነገር ጥሩ አያደርገውም አይደል? አይ መጥፎ ነገር ያወራሁት ያለ አይመስለኝም። እሺ ማለት ሰው አይደለ? አሁን አንተንም ብቻ ስፔሲፊክ ለማድረግ ሳይሆን እንደ ሰው ልጅ ይሄ ሎጂካል ነው። የአንድ ነገር መጥፎ ነገር ማጉላት ወይ ደግሞ ማውራት ያኛውን ነገር ጥሩ አያስብለውም። ጀምሮ የአንድን አካል መጥፎነት ማውራት የሁለተኛውን ጥሩ አያደርገውም። እስማማበታለሁ። የአንደኛውን ነገር አንድን አካል የሆነ ሐሰት ነው ማለት ያኛው ደግሞ ትክክል ነው ማለት አይደለም። ሁለቱም ሚዛን ላይ መቀመጥ አለበት። ሁለቱም ሚዛን ላይ መቀመጥ አለበት። በመጀመሪያ ደረጃ አንተ አሁን እየሰራክ ያለኸው ምናልባት ሌሎች ነፍሶችን መታደግ ከሆነ እዛኛው ቤት የጠፉ ነፍሶች አሉ ብለክ አምነህ ምናምን ከሆነ ይሄን እየሰራህ ያለኸው አካሄዱን ብታስተካክለው ማለት አሁን ልክ ነህ ልክ አይደለህም አይደለም፣ ለጀጅመንትም አይደለም የመጣሁት። ግን እውነት ለመናገር እኔን አሁን ይሄ አይገዛኝም። መልካም እሺ ማለት አክሰስ ያለን ሰዎች አለን፣ አክሰስ የሌለን ሰዎች አለን። ግን አሁን ያኛውን ቤት በጣም ለምሳሌ ይሄንኛው ቢሻሻል የምትይው ምን? ለምሳሌ በቃ አንዳንዴ ቃላት አጠቃቀምህ ልክ አይደለም። ለምሳሌ በቃ እኔ ማለት አልፈልግም። እኔ አሁን አንተ የተናገርካቸውን ማለት እኔ እንደ አንድ አማኝ የተጻፈን ቃል በቃል ማንበብ ስህተት ነው? አንድ ነገር አለ እዚህ ጋር አውድ የሚባል ነገር አለ። ቆይ ሀናን የተጻፈን ነገር ያ የተጻፈውን በቃል መናገር ባለጌ ያስብላል? ኖ እኔ አሁንም አንተ የተጠቀምከውን ቃል አልተጠቀምኩም አልተጠቀምም። ቆይ የተጻፈውን ቃል አለችን ሀናን እህታችን፣ የተጻፈውን ቃል ጸሐፊዎቹ ካላፈሩበትና ቅዱሳን ከተባሉ ያ የጻፉት አካል ደግሞ የተጻፈለት አካል የሰዎች አርአያና ምሳሌ ከሆነ ያደረገው የተናገረውን እንደዚህ ብሏል ወይም እንዲህ አድርጓል ብለው ቃል በቃል ከጻፉት እፎይ ያንን ሲያነበው ሰዎች የሚሸማቀቁ ወይንም የሚቀፋቸው ወይንም ባለጌ እፎይ የሚሉ ከሆነ አስቀድመው ባለጌ ማለት ያለባቸው ማን ይሆናል? መጻፋቸውን ጻፊውን ያንን አካል የተናገረውን የመጀመሪያውን አካል ባለጌ ነው ሊሉት ይገባል። ሹሮኛ ነግራችኋለሁ። አንዲት ቃል የተናገርኳት ሳነብ ከሌለ ሶሪ ላለኝ አሁን ሀናን ይሄንን ቃል ለምሳሌ እንዲህ ስትል ነበረ እንዲህ የሚሉ ነብዬ ወይንም ሰሃባዎቹ አልተናገሩም አላሉም አላነበብክም እንደዚህ አይነት ቃላቶች እንደዚህ አልተደረጉም የምትዩን ኤግዛምፕል አንድ ጥቀሽና እዛ ላይ እናወራለን። እኔ እንደነገርኩ ነው ማለት አሁን እኔ አንተ የደገምከውን ይሄ ነው ማለት አልፈልግም። ግን እንዳጠቃላይ እኔ የምነግርህ ነገር እንደዛ ባይሆን ገባ እኛ አንብበን የምንረዳ ሰዎች ነን። አምላክ አንድ ነገር አንድ ያስጨርስ ነገር ተስማማን እኮ የተጻፈን ነገር ቃል ማለት አያስጠይቅም ትክክል ነው ብለሽኛል። በዚህ ተስማማን። ግን አምላክ ለኛ ነፃ ህሊና ነው የሰጠን፣ ነፃ ምርጫ ነው የሰጠን። ነፃ ምርጫ ባይሰጠን ኖሮ እኮ አንድ ነገር ለምሳሌ ለአንተ ክርስቶስ ነው ጌታ አይደለ? ነፃ ምርጫ ባይሰጥ ኖሮ እዚህ ጋር መቼም በክርስቶስ ያላመነ ሰው ክዷል ነው እንደ እምነቱ አስተምሮ። ስለዚህ ሌላው ሰው ውሃም አየርም ባልሰጠ ነበር። ግን ነፃ አምሮ ስለሰጠን የምንመርጠውን እንድንመርጥ ስላደረገ እሺ ሀናን ምን ልረዳሽ? እሺ ማለት አሁን እኮ እኔ ሐሳቤን ብቻ ልነግርህ ነው የገባሁት። ይገባኛል። እኔ ደግሞ ማለት ነው ሀናን እኔንም ታረጂኝ። እኔ ደግሞ ምን አይነት ቦልድሊ ኮንፊደንስ ምን አለኝ መሰለሽ ምነግርሽ ለማወራው ነገር እያንዳንዱ ላወራሁት ከሲራ ላይ ከተፍሲር ላይ ከሐዲስ ላይ ከቁርአን ላይ ወይንም ከታሪክ ወይ ከእስልምና ሰነዶች ላይ ያንን የተናገርኩትን ቃል በቃል ማምጣት እችላለሁ። የተጻፈ ነው። የተጻፈን ነገር ደግሞ ቃል በቃል መናገር ባለጌ የሚያስብል ከሆነ ጸሐፊዎቹ እነኛ ሰሃባዎቹ ወይም ታቢያኖቹ ወይንም ደግሞ ነብዩ ያንን ተናግሮት ከሆነ እኔ አይደለሁም ባለጌው። ያንን የጻፉት የተናገሩ ሰሃባዎቹ ታቢያኖቹ ነብዩ ይሆናል። ካሌለ ግን እንዳልሹ እኔ ባለጌ ሆናለሁ። እንደዛም ነው ቻሌንጅ አድርጉኝ ብዬ በሬን ክፍት ማደርገው። በህይወት የተናግሬ እስልምና ላይ ቀጥፌ ከሆነ ወይንም ብልግና የሚመስሉ ነገሮች የተናገርኳቸው መረጃ ከሌላቸው ኑና ቻሌንጅ አድርጉኝ ደጋግሜ ብዬ ነበርኩ። ከዛ የመጣው የሆነ ሰዓት ላይ ምንድነው እሱ አይ ነብዩ እንደዚህ የወንድ ልጅ እንትን እንደዚህ አድርጓል ያልክበት ሆን ደስ አይልም። ኦኬ ደስ አይልም። መረጃዎች ሳመጣስ አይ እንደዛ መናገር አልነበረብህም እና ምን ልበለው አይደለም። አሁን አንተ ልክ ነው ብለህ ነው የምታስበው ማለት እምነቱ አሁን ክርስትና ይሄንን ነው የሚፈቅደው፣ ይሄንን ነው ሌሎቹን እያንቋሸሽ የሚወራው ስለ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ለምን አይሆንም? ከፍጥረት ሁሉ ክፉ ናቸው ብያ ነው ሙስሊሞችን ከፍጥረት ሁሉ ክፉ ከሰይጣን በላይ ክፉ ናቸው
ትክክል ነኝ? በነገራችን ላይ እኔ ካንተ ጋር አይደለም እያወራሁት ያለሁት። ማውራት የምፈልገው እፎይ ጋር ነው። ካልፈለክ እወርዳለሁ። እሺ ሃናን ምን ልርዳሽ? እኔ ማውራት ፈልጌም የመጣሁት እሱን ነው። በቃ እንደውም ሌላ ጊዜ በውስጥ ጽፍልሃለሁ። እሺ ጻፊልኝ። በቃ ትንሽ አስቸጋሪ ሆኖ ምንድነው እኔ መረጃ ላይ አምናለሁኝ። ሶሪ ለማለት ነው። በቃ በውስጥ ጽፍልሃለሁ እፎይ። እሺ በቃ ቴንክ ዩ። በውስጥ እናውራ እኔ ጋር። እሺ አመሰግናለሁ። ምንም አይደለም። እሺ ወደ ቶፒካችን እንመለስና ቁርአን ያላ ቃል ነው የሚለው ላይ እናውራ። ቁርአን ያላ ቃል ነውን? ሙስሊሞች እንደዛ ታምናላችሁ ወይ? ያላ ቃል ነው ወይ? ያላ ቃል ከሆነ ደግሞ ፍጡር አይደለም ተብሎ ይታመናል። ባህሪው ነው ተብሎ ይታመናል። ያ ያላ ቃል ፍጡር ያልሆነው በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። በቀራና ሊምራን ደግሞ እርስ በርሳቸው እየተከራከሩ ይመጣሉ ይላል። እየተከራከሩ የሚመጡ ከሆነ ኮንሽስ የሆነ ማይንድ አላቸው። ማሰብ፣ ማገናዘብ፣ መናገር፣ አርጊው ማድረግ የሚችል አይምሮ አላቸው ማለት ነው። ራሳቸውን ችለው እንደዚህ አርጊው የሚያደርጉ ከሆነ ደግሞ የሚከራከሩ የሚወያዩ ከሆነ በቀራና ሊምራን ብቻ ራሳቸውን የቻሉ ሁለት ይሆናሉ። ያልተፈጠሩ ሁለት አካላት በቀራና ሊምራን የሚባሉ፣ እንደገና ያልተፈጠረ አላህ የሚባል። እነኚህን ስንደምራቸው በእስልምና ያልተፈጠሩ ስንት አካላት ናቸው? ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። እና እንደዚህ ነው። እስማኤል እንኳን ደህና መጣ። እስማኤል አቤት፣ እንኳን ደህና መጣ። ሐዋሾች እንኳን ደህና እናንተ ጋር እኔ ማውራት አልወድም እኮ ምክንያቱም ላስጨንቃችሁ አልፈልግም፣ እንድታስጨንቁኝ አልፈልግም። ከእናንተ ጋር እጅና ጓንት ሆኜ መቀጠል ነው ፈልገው። አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሐዋሾችን ወክሎ ከኔ ቤት የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየኩ ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለህ የአምላካችን ስምን የተሸከሙ ናቸው። ያህዌ አምላካቸው እንደሆነ የሚናገሩ ናቸው። እና እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች። ኤልውሄ ማለት ነው ኤልሻዳይን ስም የተሸከሙ ናቸው። ኤል ኤል የሚሉት ኤልሻዳይን ስም የእኛን የአምላክ ስም የያዙ ናቸው። ሁሉንም የመላእክቶችን ስም ስትመለከት ሁሉንም ጥራ። ኤል 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 የሚል ስም አለው። ስሜን በእነሱ ላይ አደርጋለሁ፣ ስሜን ተሸክመዋል የሚለው ለዛ ነው በመጽሐፍ ቅዱስ ላይ። እና ኢሽማኤል ማለት አሁን ኢስማ የሚለው ሰማት እንደማለት ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ። ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት፣ እግዚአብሔር ሰማት ማለት ነው። እና ኤል ማለት እግዚአብሔር ማለት ነው። ኤኒዌይስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላውቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላውቅም። ከአንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው? እንዴት ነው ማግኘት የምችለው? እኔ ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም፣ እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው፣ ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደል? ይታያሉ፣ ግን እዛ አፕሊኬሽን ላይ ምናምን እንትን ስለው ሌላ አፕሊኬሽን ይሁን አላውቅም፣ ብቻ ግን አላገኘውም። ኦኬ ይሄ ሱና.ኮም ነው። ኪታቡ ካለ በኪታብ ማውጣት ትችላለህ። መጽሐፍቶቹ ካሉ ይሄ ሱና.ኮም ነው። ሱና.ኮም ትልቅ ዌብሳይት ነው። ሌሎች ዌብሳይቶች አሉ። ሐዲስ ኮሌክሽን የሚል አለ። ሜቢ ክርስቲያን ካለ ሐዲስ ኮሌክሽንም አፕ አለ። አፑን ብታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሐዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ለምሳሌ አንዱ ሐዲስ በብዙ ቦታ በሌሎች ኪታቦች ላይ ከተጻፈ አቡ ዳውድ ላይም አናሳይ ላይም ተርሚዚም ላይ ሌሎችም ላይ ያሉትን ሰብስቦ በአንድ ቦታ ያስቀምጥልሃል። እንደገና ደግሞ እንትን በአማርኛ የሉም እንዴ? ሐዲሳቶች በአማርኛ አልተተረጎሙም እስከማውቀው ድረስ ከእንትን በስተቀር። ይሄ ሐዲስ ምን ነበር ጠፋኝ ስሙ።
እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ ነው የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ያውቃል፣ ለዛ አልተረጎሙትም። እሺ አረብኛ ከቻልሽ ግን አረብኛውን በጎን ስለሚያስቀምጠው ኪታቡ ካለ ኪታቦቹ ትንሽ ወደድ ይላሉ። አልችልም። እኔ ደሴ ነው ተወልጄ ያደግኩት፣ ከአማርኛ ውጭ አልችልም። ግን በአንተ ትምህርት እውነቴን ነው የምነግርህ፣ በቃላት ልገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነቴ ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች፣ ሌላ ቦታ ደግሞ እኛ ራሳቸው የኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው፣ ግን ይከራከሩባቸዋል። ለምን ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን ተጽፏል፣ ለምን መሸፋፈን ምናምን አያስፈልገውም ምናምን እያሉ ሲከራከሩ ምናምን ብዙ ጊዜ ሰማቸዋለሁ። እና እውነት ሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ ያንተ ልክ አለመሆን ሳይሆን ምንድነው እሱ ኡስታዞቹ በጣም ይዋሻሉ። በተለይም እዚህ ቲክቶክ ላይ ያሉት በጣም ነው የሚዋሹት። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። አሁን በጣም ከምታሳዝነኝ እኔ ሐናን ነች። ሐናንን እንዳገፏት በጣም የምታሳዝነኝ። ራሴን ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም። ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው የማስበው። በቃ ሰላሜን አጣሁኝ። ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው፣ ሰላም አገኘው አለችኝ። በዛ በዚህ ብለው ወሰዷት መለሱና በቃ ፈራች ልጅቷ የሆነ ነገር እንትን እንዳይሏ ማለት ነው። ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደለ እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን እንዲያጠፋ አይገባውም። ሳሂህ ቡኻሪ 6982 ላይ ነብዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ነበረ። ሳሂህ ሙስሊም 450 ላይ ሌሊት አጋንንት ዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረጅም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘይ ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረካቸው የክርስቲያን እንትኖች ናቸው እና እንትን ነው 40 ፎሎወር ነው ያለው ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ነገር እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳን እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ ኦኬ ዘጠኝ ወር ምናምን ሆነኛል። 8 ወር ስለዚህ ኦኬ ቀጥልሽ። ያ አይ ሪከርድ እንደሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትን ስላለ ያመንክበትን ነገር ነው ፖስት እያረካ ያለው ሪፖስት ያረካው ማለት ነው። አዎ ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም አይ ሌሎች እንትን እንዳይሉ ይሄን ጻፍልኝ፣ አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል። አዎ ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብልሃለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። እሺ ኦኬ እሺ፣ ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ ነው በየቀኑ በትንሹ 2-3 ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተችው ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሐናን ከፈተች። ሀያት አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ድሮኝ እየሰማው በቃ ያስታስቆማቸው እየሰማው ነበር። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ 4 መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ታብቃ ቶሎ ብላ ትከፍታለች። ሳይ አይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱ እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት
ይገባሉ ሙስሊሞች ስድብ ይገባሉ ስድብ። እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም አለ ክርስቲያን አለው ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ መጥፎ ነበር። ሙስሊሞች በጣም አግሬሲቭ ሆነው እየገቡ ስለነበር ማለት ነው። ከዛ በኋላ ያለው ደግሞ አሁን ባለን ሰዓት መቀጠል እንችላለን። አይ ቲንክ ያ ኡስማን ነው በምስክርነት ጀመረና ኡስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ መመጣ ከስር ቁጭ ብላ የምትማረው ደገስ ላይ ማስገባት ቆንጆዬ ልጅ እና እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችኝ ጥያቄ በጣም ነበር ያሳቀኝ እና ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው መጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደርኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን የቤተሰብ እምነት ስለው ያንተ ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል። እና ምንድነው እሱ ለምንድን ነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድን ነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላውቃቸውም። ኡስማን እንግዲህ ዛሬ ነው የመጣው። አላውቀውም። ቀይ ነው ጥቁር ነው አውርቼው አላውቅም። ድምፁ ወፍራም ነው ቀጭን ነው አላውቅም። እንደኔ ጎርነን ያለ ወይንስ የሚያምር ወይንስ ማያምር ድምፁን ሰምቼ የማላውቀው ሰው ነው ዛሬ ነው የሰማው። እና ደስ በሚል ሁኔታ አይ ራስሽን አዳምጪ፣ በደንብ አንብቢ፣ እወቂ፣ ተመራመሪ። እነሱ ስለሄዱ ብቻ ነይ ብዬ አልልሽም። አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄደ አይደለም ተመራመሪና ከዛ ስትረጋጊ መምህር መድብልሻለሁ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል፣ ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም አለ እንደዚህ የማስጨነቅ ምናምን ነገር እንደዚህ አይነት መንፈስ አንቺ ጋር አልነበረም? ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ከተጠመኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ያህል ነው የተሰማኝ እና ትንሽ ከባድ ነው። አንድ ቀን እንደ ቃል አሁን የቃል በቀደም አመለጠኝ። መጨረሻው ሰዓት ላይ ነው የደረስኩት። ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ ያንተን በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የኔ ትንሽ በጣም ሰፊ ነው፣ ታሪኩ ብዙ ነው ትላለህ። በደንብ ለመስማት አሰስበን እኔ አይሻለሁ። በደንብ መስማት ፈልገው አይሻለሁ ነግረሃለሁ። በተለይ ምን አይሻለሁ? አዎ አይ ግድ ነው ማለት ምናልባት ሰዎች ሌላም ሰዎች ይማሩበታል ብዬ አስባለሁኝ። ምክንያቱም ያሳለፍኩበትና ገና ሲጀመር ያለው ታሪክ ከበጀምሮ ብጀምረው እንደውም ዛሬ ራሷ አንዷ ደውላልኝ አንቺ በሌላ ሙስሊም ሁነሽ አንቺ ደረሽልኝ አለችኝ። ማለት እኔ ሙስሊም ሁኜ ማለት አንድ ሰው የሆነ ነገር ሆንኩ ካለኝ ያንን ነገር ማድረግ ነው የምፈልገው እና አንድ ባህታዊ እዚህ ሙስሊም ሁኜ እንግዲህ እሳቸውን ሳስመጣ እዚህ ጀርመን ሀገር የዛሬ 7 ዓመት 8 ዓመት ገደማ አካባቢ ወደ 4000 ህዝብ ነበር ያሉት እና እሳቸውንም አንድ ቀን እዚህ ጋብዛቸዋለሁኝ እና እንሄድበታለን ሜይ ቢ እንሄድበታለን። ሰፊ ነው ታሪኩ በጣም ሰፊ ስለሆነ አንድ ቀን እንሄድበታለን። በዚህም ደግሞ የምጨምረው ነገር ዴቫ ቅድም ካለው ነገር እንዴት ነው ስለ ካፊሮች ከልጅነታችን ጀምሮ የምንባለው? በእርግጣው ድንጋይ ሲሳም እኔም ግር ይለኛል። ቤተክርስቲያን ምናምን ሰው ሲሳለም ማለት ነው። እኔ የሚሳም ነበረ ምለው ወንድ ልጅ ምናምን ነው
የሚያመልኩትም ሲባል ተጠምቄም እንዲህ ተብያለሁ። እንዴት አንቺ ወንድ ልጅ ታመልኪያለሽ ተብያለሁ ከቤተሰብ። ግን እኔ የቀመስኩትን ሁሉም ይቅመሰው። እኔ እንደዛ ነው ምለው። ሶስተኛ ነገር ደግሞ በጣም 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 የሚሰራብክ ይሄ ስለ ቀብር ቅጣት፣ ይሄ ስለነ ከሪምና ሙንከር በቃ ገብተክ የሚጠይቁት ይሄ ሸሃዳና ሰላት ነው። በቃ ከሪሙ በቃ ቀብር ይጠባል። የቀብር አዛብ በጣም ከባድ ነው። ያ በቃ ጭንቅላትህን ትፈራለህ፣ ገባህ? ትረበሻለህ። ወይኔ በሞት ነገ አኼራዬ ወዴት ነው? ወይኔ ወደ ገሃነብ ነኝ ወይ? ያ የቀብሩስ ይሄ ጨለማ ውስጥ ብቻዬን ስገባ እንዴት ነው የምሆነው ብሎ ብዬ ራሴ በጣም እጨነቅ ነበር። ያው ታሪኩ እንዳለ ሆኖ ማለት ነው። እና ይሄንን ነገር ረስተከዋል አላልከውም ዴቫ? ስለ ቀብሩ ብዙ ነገር አለ። ሰዓት እያጠረኝ ካልተናገርኩት በርካታ ነገር አለ። ትዝ እያለኝም እየመጣ ያለ የዛ ቀን ራሱ እኮ በቃ ሼም ይዞኝ በትንሹ በስሱ ነው የተናገርኩት። ልክ ነሽ፣ እነሱ አሉ። ግን ዘሜን ፖይንት ብዬ ማስበው አይዶን ሰዓትን ከወሰደ እንውሰድና አንድ መልእክት ላስተላለፍ በጣም ኢምፖርታንት ስለሆነ አሁን አንቺም እንዳልሽው ሁሉም ሙስሊም ጋር እዚህ ጋር ሙስሊሞችም ስላሉ ማለት ነው። እስማኤልም አለ፣ ሰሚራም አለች። ሁላችን የሚሰማን ስሜት አለ። ሶ እርግጠኛ ነኝ አሁን ነብያችን ሁላችን በጣም ነበር ነው የምወዳቸው። በጣም አሁን ጌታን በምወደው ልክ እሳቸውን ነበር የምወደው። አይገርም? ጌታንም እንደዚህ ነበር የምወደው። እሳቸውንም ልክ አሁን ጌታን በጣም ነው የምወደው እላለሁ እኔ። ልክ እንደዛ እሳቸውንም የምወዳቸው ነበር። ነገር ግን ስለሳቸው የተነገሩኝ እንዳለ ትርክቶች አንድ የተጻፈ ቦታ ላይ የለም። አንድ ነብያችን እንደዚህ ያደረጉ አንድ የለም። በተቃራኒው ግን በርካታ የተጻፉ ማስረጃዎች አሉ። እሳቸውን ያኔ አርአያ ሊሆኑ አይችሉም። በቃ ትክክል እንዳልሆነ ያ ነገር ስህተት እንደሆነ ካመንኩ በኋላ ወደ ክርስትናው ወይ ደግሞ ለመሄድ ክርስትናው ለማየት የሚይዘን ነገር ምንድነው? ክርስቲያኖች እንደዚህ ናቸው ተብሎ የተነገረኝ ነገር እኔ ቶሎ አክሴፕት ለማድረግ ከብዶኛል። በመጀመሪያ ደረጃ ላይ ወዲያውኑ ክርስትና ለመቀበል ከብዶኛል። እንዴት ነው ሰው ላመልክ ነው? እንደሱ እኮ ሰው ነው የሚያመልኩት። ማርያምን ያመልካሉ፣ ጊዮርጊስን ያመልካሉ፣ ግንብ ይስማሉ፣ ስዕል ያመልካሉ የሚል አመለካከት ነበረኝ እና ለሁላችሁ ለሙስሊሞች ማስተላለፈው ጥሪ በተአምር እንደተነገረን አይደለም። እኔም ቤታችንን በጣም ወዳታለሁ። መወዳት ግን ያ አምላክ እናት ስለሆነች ሰው አይመለክም፣ ፍጡር አይመለክም፣ ማንም አያመልክም፣ ግንቡም አይሳምም። ይሄ የተነገረን ነገር አላህም ዋሽቶናል። ኡስታዞቻችንም ለዘመናት ሲዋሹን ነበረ። እመኑኝ ይህንን ነገር መታችሁ ያረጋግጣችሁለት በጣም ነው የምትበሳጩት። እጅግ በጣም ኡስታዞቹ ሲሆኑ እንዴት አላህ ይዋሸኛል በቁርአን ነው የምትሉት? ቁርአኑን ከፍታችሁ ስታዩት አብ ወልድ መንፈስ ቅዱስን ያመልካሉ ብሎ አንድ ቦታ አልነገራችሁ። አንድ ቦታ አልነገረንም። አንድ ይልቅ ግራ ገብቶት በተለያየ ቦታ ላይ አንድ ቦታ መነኮሳታቸውን እንደዚህ ነው የሚያመልኩት። ይህንን ነው ሲነገረን የነበረው። አይናችንን እንግለጥ፣ ቁርአንን እንየው። ኦኬ፣ በአማርኛ በሚገባን ቋንቋ በምንረዳው ቋንቋ እንየው። እንዴት ነው ሰላት ስትሰግዱ አይኖ ሰላት ትሰግዳለህ። አንድ ሙስሊም ነኝ ካልክ በቀን 5 ጊዜ ትሰግዳለህ፣ 17 ጊዜ ስጁድ ትላለህ፣ 17 ጊዜ ቁርአን ትቀራለህ። እያንዳንዱ የቀራሃትን ቁርአን መስጊድ የተቀራችውን ቁርአን ግባና በአማርኛ ይኸው። ሚስትህን በላጩ መያዝ ሚስትህን ደብድብ ብዬ ነው የጸለይኩት። ክርስቲያኖችና እንትኖችን አላህ ያጥፋቸው ብዬ ነው ዛሬ ጸሎት ያደረኩት። ሴቶቻችሁ ለእናንተ እርሻ ናቸው እረሷቸው ብዬ ነው ጸሎት ያደረኩት። ራስህን መጠየቅ ትጀምራለህ። ለዛ ነው ሰላት በአማርኛ ማይሰገደው። በሚገባ ቋንቋማ ብትሰግደው እሱን ይዘህ መተህ ቅዳሴ ቤተብክ ስትሰማ ትደነግጣለህ። ልዩነቱ ያስጠላል። በጣም ነው የሚያስጠላህ። ምክንያቱም አንተ ምንድን ነው ጥቅሙ? ምንድን ነው የጸለይኩት ወደሚለው ነው የሚወስዳችሁና አይናችሁን ግለጡ። እሷ እንዳለችው ያው ማስፈራሪያ ነው። በቀብር ውስጥ እንግዲህ ከሞትክ በኋላ ምን አይነት እንደሆነ ባይገባኝም ነፍስ ገብታ ነው የምትጠየቀው። ቀበሩ ትላለህ የሚልም አለ። በጣም በርካታ አረከና ሙንከር ይዘው የሚመጡትስ ጎራዴ ያ እሱ ማስፈራሪያ ናቸው። እነሱን ትተህ አይንህን ገለጥ አድርግና በነብያት መንገድ መጥቶ ከሆነ ከ40 በላይ ነብያት የመሰከሩለት እነዚህን 40 ሰዎች ስህተት ናቸው መሐመድ ትክክል ነው ልትል አትችልም። በምንም ኤቪደንስ አንድ ሰው ልታመን አትችልም። ደምሳሽን እንደማመን ነው። እነዚህ 40 ሰዎች እንዴት ነው ውሸታችሁን ነው ልትል የምትችለው? አንድ ማስረጃ የሌለው አንድ ነብዩ መሐመድ ስለነገረህ ብቻ። ነብያችን እንደሚባለው ሩሩዋን ነበሩ። ሰው እንደዚህ ለሁለት አሰንጥቀው የሚያስገድሉ ነበሩ። 19 ጦርነቶችን በዘመናቸው አካሂደዋል። 8ቱ ላይ በግንባር ተገኝተው መርተዋል። ሲገሉ ነበረ። ሰዎችን ሲያጠፉ ነበረ። እንደፈለጉ ሴቶችን ሲያገቡ ነበረ። አንተ አረዘምኩታ ቀማችሁኝ እኮ ቤቴን በቃ ወረሳችሁ እኮ ዛሬ ተመስጠን ሌላ ጊዜ በቃ ከ80 እስከ 100 ጦርነቶች ነው 19 ሳይሆን ከ80 እስከ 100 ጦርነቶች ነው እንትኑ የተካሄዱት እና ወደ 29 ይመስለኛል የመራቸው እንደዛ አካባቢ ሳይሆን ከ100 እስከ 80 ጦርነቶች። ኤኒዌይስ አይሻ ትንሽ ትተንፍስ። ሜቢ ቅድም ደረባችሁባት አይሻ
ይሰማል። ስለሚመልስ እኮ ነው ዝም የምለው። ያስተጋባል። እንዴት ናችሁ? ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። ክርስትና ሰላም ነው አይደል? አዎ በጣም ተጧት እየማታ ድረስ መዝሙር ሳዳምጥ አንድ የምለው ገፍት ከፍቼ በጣም ደስ ይላል። ያ ዋናው ሰላም መሆን ነው። ሰላም የሚያህል ነገር የለም። ያይሻ በጣም ደስ ይላል ስትናገር፣ በጣም ደስ የሚለው እንትናን ምስክርነቷን እኔ በውስጥ ስለሰማሁት እና በጣም ደስ ይላል። አንድ ቀን ወይ እንሰማዋለን። ቃል እንኳን ደህና መጣ። ካሊድ ነኝ። ኦኬ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቅድሙ ርዕስ ትደግምልኛ እንዴ? ኦኬ፣ ስለ እንትን ነበር እያወራን ያለ ነው። ከቁርአን ያላቃል ነው። ስለ ቁርአን ያላቃል ነው የሚለው ላይ ነበር። መጀመሪያ ስለ ራሴ ልንገርክ። ካወቅን ያው ሱፊያ ዋሃቢ ተብሎ እኛ ሃይማኖት ላይ ለሁለት ተከፍሏል እና እኔ ሱፊይ ነኝ። አሁን መቀጠል ይችላል። ኦኬ፣ እሺ። ሱፊ ኮንክ መረጃዎች ታወጣለህ። መረጃዎች ላይ ፎከስ አድርገን እናወራለን። ይቻላል። አይ መረጃ እንኳን ሳይሆን ነገሩ እንደዚሁ እነግርሃለሁ። ቁርአን የአላህ ቃል ነው በሚለው ያው ቁርአንን ስንረዳ ለሁለት ነው የምንረዳው። የዋሃቢያዎችን አረዳድ አትቀበልም? አሁን አንተ አልቀበልም። ዋሃቢያዎች አረዳዳቸው ትክክል ነው ብለህም አታምንም? አረዳዳቸው ትክክል ነው ብለህም አታምንም? አዎ። በአዲስ ላይ ደግሞ እኔ ልጠይቅህ መጽሐፍ ቅዱስ ያስቀምጣል ነው? ችግር የለውም። ትጠይቀኛለህ። ቆይ የዋሃቢያዎቹ ጋር ካላችሁን ልዩነት እንጨርሰውና ስለዚህ ነብዩ ደግሞ በእኔ ላይ የዋሸ እሱ ገሃነም ይገባል ብሏል። እናንተ ናችሁ ዋሻችሁት ወይንስ ዋሃቢያዎቹ? እሱ በሁለታችን የሚያልቅ ነገር ነው። አሁን ያው ስለዚህ ነገር አውራ እኮ አሁን ያላ ቃል መሆኑን የዋሃቢያዎቹን አረዳድ እንድናወራ እኮ ነው። ስለዚህ ከዋሃቢያዎቹ ጋር ያላችሁ እንደተከፈላችሁ ከኔ ጋር አውራ። ስለ ሀባሾቹ መወደው ምንድነው እሱ እኮ ሀባሾቹ መወደው ምንድነው እሱ ሱፊዎቹ መወዳቸው ጥርት ያለ እምነታቸውን አቋም ይገልጻሉ። እንደ ዋሃቢያዎቹ አይዋሹም። በቃ አንድ አይደለንም። እንደውም ቀደም የሆነች ቪዲዮ እየሳኩ ነበር ለህፃን ልጁ ስለ ዋሃቢያዎች ገሃነም መግባት የሚናገር ማለት ነው እየነገራቸው ህፃን ልጁ ምናምን እና ቦልድሊ እምነታቸውን ይናገራሉ። ያመኑበትን ትክክል ያሉትን ይናገራሉ። ኤኒዌይስ እቺን አዲስ አንብባትና ሐዲሱን አስረዳኝሽ። ከዋሃቢያዎቹ ጋር ያለው ማወንሳ ካልፈለክ እንግሊዘኛውን ሳይሆን አረብኛው ቢኖር አሪፍ ነው። አረብኛው አለ አንብቦ። አረብኛውማ ለአንተ ታውቁት፣ እኔ ለምን አነበዋለሁ? አይ ቅድም ያልከውን ስለ ቁርአን የውመል ቂያማ በሰው ተመስሎ ይመጣል። ሱረቱል በቀራ እና ሱረቱ አሊ ኢምራን ይመጣሉ። ከዛ እነሱን በሚቀራ ዱንያ ላይ በሚቀራቸው ሳሒባቸው ላይ አላህ Subhanahu Wa Ta'ala አማላጅ ይጠይቁለታል። አላህ Subhanahu Wa Ta'ala ጋር በሚለው ዙሪያ ነው ነው። አሁን የኛውን ማለት የኛው ሐዲስ ላይ ቤዝ ካደረገ ወደዛኛው መሄድ እንችላለን። ችግር የለውም። ያኛው ላይ ምን እንሄዳለን። የኛው ሐዲስ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ተስማማለህ በዚህ? ያው ፍጡር አይደለም ፍጡሩ ነው። ሁለት ተከፍዬ ነው ማወራክ። ገብቶሃል? ለምሳሌ አሁን የመጽሐፍ ቅዱስ በደንብ ስማ። መጽሐፍ ቅዱስ ቁርአን ላይ ቆመና አውራኝ። እኛ እንደዛ ስለማናምን እኛን እንደዛ ታምናለህ? ስማኝና ከዛ እንትን ትላለህ። ካሊድ እኛ ለምሳሌ አንተ ካሊድ እኛ እንደዛ እናምንም። ጥቅስ ትጠቅስና ፍጡር አይደለም የሚል ታመጣና ከዛ በኋላ ነው መሞገተኝ። አሁን ለምሳሌ ቁርአን ፍጡር አይደለም የሚል አምጥቻለሁ። አንተ ደግሞ ምን ብለሃል? ፍጡርም አይደለም ፍጡርም ነው ፍጡርም አይደለም የሚል ምናምን ብለህ ሁለቱንም አደረከው። ሁለቱንም ያልሆነ ማስረጃ ታመጣ እንደኔ። ይሄው የኔ ምን ይላል መሰለህ? This is a proof that the fact that the Quran is not created። ይሄ ምን ማረጋገጫ ነው ይላል? ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቁርአን ፍጡር ላለመሆኑ። አንተ ደግሞ ምንድነው እያልከን ያለው? ፍጡርም አይደለም ፈጣሪም አይደለም። ፍጡር ፈጣሪ አይደለም የሚል ሐሳብ ውስጥ ነው እየገባ ያለው። ይሄንኛው ክፍል ደግሞ ሐዲሱ ይላል ቁርአን ፍጡር አይደለም። ግሬዱ ምንድነው? እሱ ሳሂህ ነው።
ስለዚህ አሁን እንዴት መሰረታለህ? መረጃ እንደዚህ ታመጣና ቁርአን እንደዚህ አይደለም ወይንም እንደዚህ ነው የሚል ማስረጃ ቅድሚያ፣ ከዛኛ ጋር ምን ተጠቀስክ ደግሞ ጥቅሱን ትጠቅስና ፍጡር አይደለም ወይንም ፈጣሪ ነው የሚል ጥቅስ ታመጣለህ ማለት ነው። ጥቅስ ላይ ነው የምናወራው። እሺ ቁርአን ምን ይላል? ለይሰ ከሚትሊሂ ሸይ ይላል አላህ ሱብሓነሁ ወተዓላ፣ እሱን አምሳያ ምንም የለም ይላል። ስለዚህ አሁን ፍጡር ነው ቁርአን ፍጡር ነው እንድንል ያደረገን ማለት ነው። ፍጡር አይደለም ወደሚለው ይሄድላለሁ። ፍጡር ነው እንድንል ያደረገን ቁርአን እኛው የምንቀራው በመጽሐፍ ነው። መጽሐፉ ደግሞ የተጻፈ ነው። አሁን የምንይዘው ይሄን ሙስሐፍ ወይም ደግሞ ቁርአን ብለን ነው የምንይዘው። ገብቶሃል አይደል? አሁን የምንቀራበት ማለት ነው። ይሄ ደግሞ ኮፒ ተደርጎ ምን ተደርጎ የመጣ ነገር ነው። ማንም በሰው እጅ የተሰራ ነው። ግን ውስጡ ላይ ያለው ትርጉሙ ግን አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም ጋር ያወረደው ነው። ለምሳሌ መጽሐፍ ቅዱስ በደም ስለ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ እኛ እግዚአብሔር አወራ ስንል ማለት ነው ቃሉ ሲወጣ ቃል በምንድን ነው የሚወጣው? ሁለት ነገሮች ሲገናኙ ወይም ሲላቀቁ ነው። ገብቶሃል አይደለ? ቃል አወጣ ስንል እግዚአብሔር አወጣ ስንል ማለት ነው ከአፉ አወጣ ልንል ነው። ቃል ማለት እኛ እንደምናወጣው ካሊድ የኛንም መረጃ ትጠይቅና በመረጃ ታስቀምጣለህ አልኩህ እኮ። ምክንያቱም ሱፊያዎች ጋር ችግሩ ምንድነው? እሱ ኦኬ አቅል እንትን ትላለህ፣ እሺ መረጃ ላይ ግን የለም። ግን መረጃ ከሌለ ደግሞ ምንድነው? እሱ አሁን ቅድም ያቀረብኩልን መረጃ እኮ ማለት ነው በሰፊው አብራርቼ በሚገባ መልኩና እናንተ የምትሉት ራሱን ነው እኮ። እሺ አዳምጠኛ። ቁርአን አላህ አምሳያ የለውም ብሏል አልክ። አምሳያ የለውም ብሎ የነገረህ ራሱ አምሳያ የሌለው ነው። በቃ አለቀ። ምክንያቱም የነገረህ እሱ ስለሆነ ነጋሪውን እንዴት ልታምነው ትችላለህ? የሚነገርለትን አካል ካመንክ ነጋሪው ራሱ ምን መሆን አለበት? መታመን አለበት ማለት ነው። ስለዚህ ነው የነገረህ ራሱ ቁርአን እኮ ነው። ቁርአን ራሱ ከነገረህ ቁርአኑ ራሱ አምሳያ አለው ማለት ነው። አምሳያ ካለው ደግሞ ያ የነገረህ ታማኝ አይሆንም ማለት ነው። የነገረህ ነገር ራሱ አምሳያ የሌለው መሆን አለበት ያንን የያዘው። ለዚህም ነው ፍጡር አይደለም የተባለው። ፍጡር አይደለምም ነው የሚያልኩ ማለት ነው። በቃላቱ ፍጡር ነው ቃሉ ማለት ነው። ቃሉ በአረብኛ ስለሆነ አረብኛ ደግሞ አላህ ቃላት አያወጣም፣ ከዛቱ ቃላት አያወጣም። ቃል ይወጣል ካልንማ አካል ነው ልንል ነው፣ ቦዲ ነው ልንል ነው። ገብቶሃል አይደለ? ምክንያቱም ድምጽ እንዴት እንደሚወጣ ቅድም እየነገርኩ ነበር። ይሄ በእናንተ መጽሐፍ ቅዱስም ያለ ነው። ቃል ምትል ከሆነ ካሊድ እሱ ኮንሰፕትህን ወድልሃለሁ። ለምንድን ነው የምወድልህ? ምክንያቱም እኛ ቃል አካላዊ ነው ብለን ስለምናምን ማለት ነው። እኛ ጋር ታምጣው ማለት ለዛ ነው። እኛ ቃል አካላዊ ነው ብለን እናምናለን። ቃሉ አካላዊ ስለሆነም ነው ክርስቶስ በስጋ ተገለጠ ብለን የምናምነው። ስለዚህ ቃሉ አንተ ካላህ ቃል የለውም እያልክ ነው። እሺ ያላህ ቃል አለው? ቃል ከአፉ አይወጣም። ከአፉ ስለ ያው በሰውኛ እንትን ብዬ ነው። ከዛቱ ከማንነቱ ከአላህ ማንነት ቃል ይወጣል አንልም። ምክንያቱም ቃል ይወጣል ካልን አካል ነው ልንል ነው። ኦኬ ይሄንኛውን ባይዘ ድምጽ እንደሚያወጣም የሚናገር ሐዲስ አለ። ገብቶሃል? እስቲ ዛሬ ከመሄዳችን በፊት ግን ስለዚህ ቁርአን ያላ ቃል አይደለም ማለት ነው። ነውም አይደለም ልበል አሁንም ደግሜ። እሺ ነውም አይባል አይደለም የሚባል ምንድነው? እሺ ፍጡር ነው ቁርአን እንደ ትርጉሙ ማለት ነው። ትርጉሙ ውስጥ ያዘለው ትርጉም የአላህ ነው። ነገር ግን ቃላቱ የተገለጸው በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም በቃላት ነው የተገለጸው። አሁን እኮ አኺራ ላይም ይሄን አዲስ ፍታው። እሺ አዲሱን ፍታው። ችግር የለውም። አንተ እንግሊዘኛውን አንብቦ ፍጡር አይደለም ይላል። አንተ ደግሞ ፍጡርም አይደለም እያልከኝ ነው። ቁርአን ያው ቁርአን ላይ ያለው አሁን ለምሳሌ እኛ የምንይዘው ሙስሐፍ ነው የሚባለው፣ ቁርአን አይባልም። እሺ ውስጡ ያዘለው ቃላቱን አብረን እንትን ስንለው ደግሞ ቁርአን ልንለው እንችላለን። ገብቶሃል? ስለዚህ ቁርአን ተብሎ ዝም ብሎ ሲጠራ አንተ ወደ ቃላቱ አትሂድ። ሁለት የተፈለገው እዚህ ጋር ምንድነው ካሊድ በቂያማ ቀን የሚመጣው መጽሐፉ ወረቀቱና ቀለሙ ነው ወይንስ ቃሉ ነው የሚመጣው? ሁለቱም ነው። ወረቀቱም ይመጣል። የሱ ትርጉሙም ደግሞ እሱ ያዘለው ትርጉሙና ወረቀቱ ስለማይነጣጠል ያ ቃላቱ ትርጉሙን ከአላህ የወረደውን ማለት ነው እውነተኛውን ፍጡር ያልሆነውን እሱ ቃል ፍጡር አይደለም፣ የሱ ንግግሩ ፍጡር አይደለም። እሱን የሚያመላክተው ቃሉም ይመጣል አብሮ። ስለዚህ ፍጡሩም ያልሆነው ፍጡሩም የሆነው ይመጣል ማለት ነው። ገብቶሃል? ታንኪዩ። ልብ በሉ እያለን ያለው ካሊድ ምንድነው? እሱ ቃሉ ፍጡር አይደለም፣ ፍጡር ያልሆነው ፍጡር የሆነውም ፍጡር የሆነው ወረቀቱ ነው አይደለ? አዎ ወረቀቱና የተጻፈበት ምናምን ፍጡር ነው። ቃሉ ደግሞ ካላህ የሆነው ፍጡር አይደለም አይደለ? ስለዚህ ሁለቱም አብረው ነው የሚመጡት።
ለምሳሌ አንተ የምታስበውንና ማለት ነው አስበህ የምትናገረውንና ቃላትን መለየት እንችላለን? ችግር የለውም። ቆይ የጠየኩን ብቻ መለስልኝ። ማለት ፍጡርም አይደለም ፈጣሪም አይደለም በሚለው ኮንሰፕት ላይ ተመስርተን የሚመጣው ልብ በል የሚመጣው ወረቀቱ ፍጡር አይደለም፣ ፍጡር ነው። እንትኖቹ ቋንቋው ፍጡር ነው። ቀለሙ ጽሁፉ ፍጡር ነው። ቃሉ ግን ካላህ የሆነው ደግሞ ፍጡር አይደለም። በቂያማ የሚመጣው ፍጡር ያልሆነውም ፍጡር የሆነውም ነው። ሁለቱም ማለት ነው አይደለ? እንደ ቃላት ስንሄድ አይ ወይንም ከተሳሳትኩ ተሳስተሃል በለኝና አርመኝ፣ ወይንም ካልተሳሳትኩ አሁን እንደዛ ነው። እንደ ቃላት ስንሄድ የውመል ቂያማ የሚመጣው ሙስሐፍም እኮ እዚህ ዱንያ ላይ ያለውም እኮ አንድ ነው። ላይ ተለምታየዋለህ ነው እኮ የሚመጣው የትኛው ነው የሚመጣው ነው። አሁን ሁለቱም አልኩ። አሁን እዚህ ጋር እኮ ማለት ነው ሁለቱም እያልኩ እዛም ጋር ሁለቱም ነው ታዲያ። ቴንክ ዩ። ለዛ ነው ሚስ ኢንተርፕሬት አድርጌ እንዳልተረዳው ኮንፊርም እንድታደርግልኝ ነው እንድታረጋግጥልኝ ስለፈለኩ ነው። ስለዚህ በቀላሉ ኻሊድ እያለን ያለው ምንድነው? እሱ ተዋህዶን ያምናል ማለት ነው። እኛ ተዋህዶ ብለን የእግዚአብሔር ቃል ክርስቶስ ስግው ቃል ስጋን ተዋህዶ መጣ አለ። ስጋን ተዋህዶ ተገለጠ። ስጋን ተዋህዶ ስለ ስላሴ አንሂድ። አንተ እዚህ ጋር እኔ የተናገርኩትን ማስረጃ አምጡ። ወደ ስላሴ ልትሄድ ነው? ኖ አልሄድኩም። ቆይ እሱ በደምብ አሁን ለምሳሌ እናንተ ጋር ስለሱ ሰፊው እናወራለን። ችግር የለውም። የእኛን አረዳድ አንድ ማስቀመጥ ይቻላል። ኦዲየንስ እኛ ቃል ነበር። ያ ቃል ፈጣሪ ነው። ያ ቃል ፍጡር አይደለም። የፈጣሪ ቃል ፍጡር ተብሎ አይነገርለትም። አካላዊ ነው እናምናለን። ያ ግን በስጋ ተገልጧል። በስጋ ተዋህዶ ተገልጧል። ስጋን ተዋህዶ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ፍጡር አይደለም ብለህ እንዳመንከው ሁሉ ወረቀቱ ስለዚህ ቆይ አንዴ አይደለም አንተ ስጋው ላይ አምላክ ሰፈረበት ነው የምትለው? ስጋው ላይ አምላክ ሰፈረበት ምትል ከሆነ ሲሰቀል አምላክ እየተጎዳ ነው ማለት ነው። ገብቶሃል አይደል? አምላክ ላይ ደግሞ ማንም ችግር ሊያሳርፍበት አይችልም። ምክንያቱም ስጋ ላይ ቀጥታ አምላክ አረፈ ምትል ከሆነ አምላክ ምክንያቱም ስጋ ያለ ነፍስ ስሜት የለውም። ተጎዳ አትልም። ስጋውን ብቻ አሰቃዩት ከዛ አምላክ ተሰቀለም አትልም። ገብቶሃል አይደል? አምላክ ተሰቀለ እስካልክ ድረስ ከዛ ከ3 ቀን በኋላ ሞቶ ተነሳ እስካልክ ድረስ አምላክ አካሉ ላይ ያረፈ አምላክ ጉዳት ደርሶበታል ማለት ነው። ስለዚህ አምላክነቱን ተጋጨ ማለት ነው። ይሄ ጀመር አብሮ የማይጣጣሙ ነገር አጣጣምክ። ለምን የሚታጠረው ምን ሆነሃል? ካሊድ እያዳመጥክ እንጂ ወንድም ማለት አይደለም። ምን መሰለክ እያዳመጥክ እኮ ተለማመጥ ካሊድ ያአላህ ነገር እንዲስ መቼ መጨረሻ ቃል ካሊድ አዳምጥ። እንኳን ደህና መጡ መዝሙር ያሬድ እና ማማዬ ሰላም ብያለሁኝ። እያንም እያዳመጥከን ቢሆን እኮ እንሆናለን። ካሊድ ቆይ አንዴ ሚዩት አድርግልና አላዳመጥከን። ስለ ስላሴ አትግባሽ። ከገባ ብዙ እናወራለን። ቀጥታ እንትን በል ሜቢ አንዴ ጣልቃ አትግባሽ። የእኛን እንመልስላለን፣ እንሄድበታለን። ለዛ ነው ፍጡርም አይደለም ፈጣሪም አይደለም ብለው ይጀምራሉ። ለኦዲየንስ ነው። ያንተን ለአንተ እኮ መልሳለሁ። ለኦዲየንስ ያነሳሁት ምንድነው? እሱ ያነሳው ነገር አለ። ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም ያልሆነ አንድ ነገር ከነኚህ ከፍጡር ወይንም ከፈጣሪ ውጭ ሊሆን ይችላል ወይ? ኢማጂን ልብ በሉ። ፍጡር ልበል ወይንስ ፈጣሪ ብሎ ይጠይቀኛል መልሶ። ሁለቱንም አይደለም ካልከኝ ይሄ ነገር ምንድን ነው ታዲያ? ፍጡር ነው ከተባለ አንድ ነገር ጅማሬ ያለው ማለት ነው። ሚዩት አድርግ እስከምጨርስ ሚዩት አድርግ፣ መረባበሽ እንዳይሆን ሚዩት አድርግ ካሊድ። በጊዜ ውስጥ የመጣ ነገር ሁሉ ጅማሬ ያለው ነገር ሁሉ ደግሞ ፍጡር ነው። አስጀማሪ ስለሚኖረው ማለት ነው። በጊዜ ውስጥ ዘመን የተቆጠረለት ቀን የተለካለት ከሆነ ፍጡር ይሆናል ማለት ነው። ስለዚህ ፍጡር ተብሎ ይጠራል። ያ ዘመን ማይቆጠርለት አስጀማሪ የሌለው ከሆነ ደግሞ የነገሮች ሁሉ አስጀማሪ ከሆነ ደግሞ እሱን ፈጣሪ እንለዋለን። ከነኚህ ውጭ የሆነ ምንድን ነው ታዲያ? አይ ቁርአን ቃሉ ነው ያላ ቃሉ ደግሞ ምንድነው? ፍጡር አይደለም። ወረቀቱ እንደዚህ ደግሞ ፍጡር ነው። እነኛ ሁለቱ ፍጡርም ፈጣሪም ሁለቱም ያሉበት ነው ማለት። ሁለቱም ያሉበት ከሆነ ታዲያ እኛ ቃል በመጀመሪያ የነበረው ያ ቃል እግዚአብሔር የነበረው ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣው ስጋን ፈጥሮ ተዋሃደ፣ በዛም ተገለጠ በተዋህዶ ብለን እናምናለን። ከኛ ጋር የኛን ቆይ አንዴ ሚዩት አድርግ አንዴ ካሊድ ጣልቃ ትግባሽ። አንተው ላይ ቆያለሁኝ የኛን በኋላ እንሄድበታለን። እሺ ስለዚህ ቁርአን ፍጡር አይደለም የሚለውን ፍጡርም ፈጣሪም አይደለም ብለህ ካልክ በኋላ ከፍጡርና ከፈጣሪ ውጭ ያለ አካል አለ እያልከን ነው? ከፍጡርና ከፈጣሪ ውጭ የሆነ አካል አለ ማለት ነው? እንዴት? ከፍጡርና ከፈጣሪ ውጭ የሆነ አካል ፍጡርም ፈጣሪም ያልሆነ አካል አለ። ሶስተኛ አካል እሱን ያው ልንገርክ
ያኔ በደንብ ስማኝሽ። ቅድም አንተ ያነሳኸው ከዚህ ጋር አጣቅሰህ እንትን ስለ ስላሴ ያወራኸው ማለት እናንተ ስለ ስላሴ እንትን ስትሉ ከፍጡሩ ጋር የሚገናኝ ቆይ ስማኝ አንዴ ከፍጡሩ ጋር የሚገናኘው በአካሉ ነው በእንትን በዛቱ ነው በማንነቱ ነው ማንነቱ ፍጡር ላይ አረፈ ነው የምትሉት። እኔ ግን ቁርአን ጋር ያልኩት ንግግሩ ባህሪው ማለት ባህሪው ከምን ጋር ተገናኘ? ፍጡር ከሆነ ቃል ጋር ተገናኘ። ይሄ ደግሞ ባህሪው ከሌላ አካል ከፍጡር ጋር ቢገናኝ ችግር የለው። ነገር ግን ራሱ ማንነቱ እንትን ላይ ካረፈ የፍጡር ላይ ካረፈ ይሄ ማይሆን ነገር ነው። እሱን የሚያካብበው ነገር የለም። አሁንስ ኦኬ ጨረስ ከስላሴ ጨርሽ። በመጀመሪያ ደረጃ ቁርአን ራሱ ማንነት አለው። ምክንያቱም መናገር ማውራት የሚችል እንደገናም ደግሞ ባህሪው በራሱ ማንነት የሌለው ነው ወይ እሱ ሌላ ነገር ይሆናል ማለት ነው። ማንነት የለውም ብለህ ካመንክ ጥሩ ነው። ባህሪው ነው ብሎናል። እናንተ ባህሪው ነው ብላችሁ አታምኑም የሚል አይነት አስቀምጧል። ቁርአን ባህሪው ነው የአላህ ባህሪ ነው፣ ከባህሪያቱ አንዱ ነው። ያ ባህሪያው ደግሞ ካላህ የሆነ አላህን ያልሆነ የአላህ ባህሪ የሆነ ቃል የሚባለው የቃሉ የአላህ ማለት ነው፣ ባህሪው ነው ግን አላህ አካሉ አይደለም። ያ አይደለም ብለህ ብታምንም ግን አካል ሆኖ ተገልጦ መናገር ማውራት ባህሪው ቁርአን ላይ ሰፍሯል። አዳምጣ ባህሪው ነው ብለህኛል እኮ ራሱ ሲፋቱ ነው ካልክ በኋላ ደግሞ አይደለም ልትለኝ ነው እንዴ? እኛም እናምናለን እኮ ዕብራውያን ምዕራፍ 1 ቁጥር 2 ላይ ክርስቶስ እግዚአብሔር ቆይ አዳምጥ ቆይ ልጁ የእግዚአብሔር የባህሪው ምሳሌ እንደሆነ መጽሐፍ ቅዱስ ስለሚነግረን ችግር የለውም። ስለዚህ አንተው ላይ ቁምና አሁንም ባህሪው ነው አልከን። ያ ባህሪው ደግሞ ፍጡር አይደለም። ፍጡር ካልሆነ ፍጡር የሆነ አካል ላይ መጥቶ ሰፍሯል። ፍጡር የሆነ አካል ላይ መጥቶ ሰፍሯል። ልነካ ያልፈለግከው ምንድነው? ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ወይ ሶስተኛ አካል ብዬ ጠይቄህ ነበረ። አይ አካል አይደለም አልከኝ። አካል ምንድን ነው? በራሱ ምንነት የለውም ወይ? አለው። ቁርአኑ ፍጡር አይደለም ካልከኝ ፍጡር ካልሆነ ፈጣሪም ካልሆነ መናገር ከቻለ ለሰዎች መለመን ከቻለ እና ምንድነው ይህ አካል? ወይ እናንተ እግዚአብሔር አያወራም ብላችሁ ነው እንደምታምኑት? ማውራት የሚባለው ነገር ከሱ የተነጠለ ነው እንዴ? ቃሉ ያወራል አይወራም? ግን የሚያወራው እንደኛ በቃላት አይደለም። የሱም መናገር የሱም ያወራበት ሁኔታ ከኛ ጋር አይመሳሰልም። የኛ በቃላት ነው፣ የሱ ግን በቃላት አይደለም። የሱን የማናቀውን የሚናገሩ ገብቷል። ፍጡር ያልሆነ ንግግሩን ፍጡር በሆነ ቃላት ላይ አሰፈረው። አሁን ገባ? አዎ ፍጡር ያልሆነ ቃሉን ፍጡር በሆነ ወረቀት ላይ አሰፈረው። ኢማጂን ፍጡር ያልሆነ ቃሉን ልብ በሉ። አሁንም አድምጡ። ቃል አላልኩም። ቃል እንዴት ቃል እኮ እሺ፣ ቃል ንግግር እኮ ይሄ የምናገረው እኔ። እሺ ድገመው። ንግግር ሲባል ሰፋ ያለ ነው፣ የአላህንም ያስገባል። ቃል ስትል ግን የኛን ነው የሚገልጸው። ችግር የለውም። እሺ ልብ በሉ። አለቃል ነው የተናገረው። ችግር የለውም። አለቃል ነው ንግግሩ። ኤኒዌይስ ምንድነው እሱ እያለን ያለው ወንድማችን ካሊድ? ፍጡር ያልሆነው የአላህን ንግግር ፍጡር በሆነ ወረቀት ላይ አሰፈረው። ፍጡር ያልሆነና ፍጡር ሁለቱ ምን ሆነዋል ማለት ነው? ተገናኝተዋል፣ ተዋህደዋል። ወይንም ባይዋሃዱም አትሊስት ተጣብቀዋል። አንድነት አይደለ? ፍጡር ያልሆነና ፍጡር የሆነ አይደለ? ያው በባህሪ ማለት መገናኘት ችግር የለውም። አሁን አላህና እኛ አሁን ለምሳሌ አንተ ስትናገር ማለት ተስማማን። በቃ እዚህ ጋር ችግር የለውም። አወራህ እኮ ተስማማን። እኔ ኮንፈርሜሽን ብቻ ነው የጠየኩህ እንጂ አላወራሁም። ተስማማን። አንተ ያልከውን ነው የደገምኩት። ፍጡር ያልሆነው ንግግሩ ፍጡር ያልሆነው ተስማማንም። እሺ ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል አላልከኝም? መልሰህ ካርከው እፎይ አንተ እኮ እኔ ጋር ድገምና አስረዳኝ። እሺ ድገምና አስረዳኝ። ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል ብለህ አላልክም ቅድም? ለምሳሌ ማለት ይሄን እንድትረዳ ማለት ነው። ምሳሌ አትጥቀስ። ያው በልብህ ታወራለህ አይደል? አንተ በልብህ ታወራለህ አይደል? ካሊድ ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ጭቅጭቅ አታድርገው። ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ወይንም በመጀመሪያ ተሳስቼ ነው በል። የቅድሙ ስህተት ከሆነ ተሳስተ ነው ቅድም ስለምን? እሺ አምልጦኝ ብዙ ነገር ላወራ እችላለሁ፣ ግን እስቲ ድገም። አንተ የምትናገረው ነገር ግን አሁን ካሊድ ፕሊዝ እንግባባ። እሺ ማለት እየተግባባን እኮ አይደለም። አንተ እያልክ ያለኸው መልሰህ ያልከውን እኔ ደግሞ ድናይ ታደርጋለህ፣ ትክደዋለህ። ስለዚህ እንዴት እንግባባ? ፍጡር ያልሆነ ንግግር ያላህ ቃላት እሺ ንግግሩ ፍጡር የሆነ ወረቀት ላይ ሰፈረ ማለት ነው። አሁንስ ገባህ ብለህ አላልከኝም ቅድም? እሺ ትክክል ነኝ? እንደዚህ ነው ያልከው አይደለ?
እቺ ቃላቱ እኛ የምናወጣው ቃላት የአላህን ንግግር ያዘሉ ናቸው። ስለዚህ የአላህ ንግግር ፍጡር አይደለም። ንግግሩ ደግሞ ፍጡር የሆነ ወረቀት ላይ ሰፍሯል ብለኸኛል አላልከኝም? አሁንም እምነት ነው ወይንስ ትቀይራለህ? ወረቀቱ ላይ ቃሉን የሰፈረው ቃሉ ደግሞ የአላህን ንግግር ያመላክታል። አመላካች ነው። ገብቶሃል አይደለ? አሁን ለምሳሌ አንተ ስትናገር ንግግሩን ይዟል አልያዘም? ስትናገር አንተ አሁን ለምሳሌ መታ ስትል ማለት ነው። አንተ መታ የምትለው ቃሉ ወደ ምን ያመላክታል? አንድ ሰው እጁን አንስቶ የሆነ አካል ላይ እንዳሳረፈው እንዳሳመመው ያመላክተናል። ቃሉ ይሄንን ነው የሚያመላክተው አይደለ? ቃሉ ያላህ ንግግር ቆይ ይሄኛው ቃሉ ልጨርስ እስኪ። ካሊድ የአላህን ንግግር ይዟል ቃሉ ወይንስ አልያዘም? ቃሉ የአላህን ንግግር ይዟል አልያዘም? አዎ ይዟል። እኛ እኮ ስናወራ ራሱ ማለት ነው አሁን በምንድን ነው የምንግባባው? በቃላት ያዘ ልብ በል። ቃሉ የአላህን ንግግር ከያዘ ቃሉ ፍጡር ነው ፈጣሪ ነው? ቃሉ ፍጡር ነው ፈጣሪ ነው? እቺ ቁርአን ላይ ያለው ይሄ የተጻፈው ፍጡር ነው። ኦኬ ንግግሩ ያ የያዘው የአላህ ንግግር እንዴት ፍጡር ይሆናል? ስለዚህ ቃሉ ራሱ ፍጡር ነው፣ ንግግሩ ደግሞ ፍጡር አይደለም። ወረቀቱስ? ወረቀቱማ ፍጡር እኮ ነው። አንተ ኮፒ የተደረገ እኮ ነው። ቴንኪው። ስለዚህ አንዷ ፔጅ ላይ እንኳን አንዷ መስመር ላይ 3 ነገሮች አሉ ማለት ነው። ወረቀቱ ፍጡር ነው፣ ቃሉ ፍጡር ነው፣ ያንን ያዘሉት ደግሞ ንግግሩ ፍጡር አይደለም። ስለዚህ 3 ነገር አለ። የታዘለው በቃላት የታዘለው ፍጡር አይደለም። ቴንኪው። በቂያማ ቀን የሚመጣው የትኛው ነው ከነኚህ ውስጥ? ሁለቱም ናቸው። ስለ ቃል ነው የምታወራውንም አይደለ? ስለዚህ በቂያማ ቀን የሚመጡት አብረው ናቸው። ሁለቱም አንድነት ነው። ቴንኪው። ስለዚህ ፍጡር ያልሆነም ፍጡር የሆነም ይዘዋል ማለት ነው ሲመጣ በቂያማ ቀን። ማመላከትና ማለት ቆይ ማመላከት ይባል ነገር ታውቃለህ ነበረ። አሁን ደግሞ ዲናይ አታድርግ መልሰህ። ፍጡር ያልሆነ ንግግሩን ይዟል፣ ቃሉ ፍጡር ነው፣ ወረቀቱ ፍጡር ነው ብለኸኝ ተስማምተሃል። በቂያማ ቀን የሚመጣው ማን ነው ብዬ አንዱ ነው አላልከኝም፣ ሁለቱም ነው ብለኸኛል። ሁለቱም ካልክ በኋላ ደግሞ መልስ አትካድ። ስለዚህ እነኛ ሁለቱ በቂያማ ቀን መጣው አላህን ይለምኑታል አይደለ? እሺ። ስለዚህ አላህ ከራሱ ጋር ራሱን ይለምናል እያልከኝ ነው ወይንስ የራሱ ማንነት ይዞ እንደገና ደግሞ ሌላ አላህ ጋር ደግሞ ሌላኛው አካሉ ሁለቱም አለዘው ይመጣሉ? አይደለም። እሺ። እዛ ጋር የጸኑ ነገራቶች አሉ። ገብቶሃል? አሁን ለምሳሌ አንተን ለምሳሌ እግዚአብሔር ይቀጣሃል ለምሳሌ በሰራህ ወንጀል። ቁርአኑን ላስረዳኝ። ነገር ግን ላስረዳህ እኮ ነው እሱ እንዲገባ ላስረዳህ። ካሊድ ደከመኝ። በቃ መዝሙር ላይ ትቀጥላለህ። ደከመኝ ከምር ነኝ ካሊድ። ምክንያቱም ምንም እየተጠቀምኩብህ አይደለም ማለት ለኦዲየንስ ምንም እንትን እያደረግን ነው። አንተ ስለ መጽሐፍ ቅዱስ ንገረኝ። እሱ ምንድነው? ፍጡር ነው ወይስ ፍጡር አይደለም? መጽሐፍ ቅዱስ ቃላቱ እኛ እንድናንተ እናምናለን። ቃላቱ ምንድነው? ቃላቱ ምንድነው ንገረኝ። እኛ እንድናንተ እናምንም። መልእክቶች ምንድናቸው? ሌላ ነው። እኛ ለፍጡር አይደለም ብለን የምናምነው ቃሉ በስጋ የተገለጠውን ነው። ያ ቃሉ አካላዊ ነው ብለን እናምናለን። ያ ደግሞ በስጋ ተገልጧል፣ እሱም ክርስቶስ ነው። እናንተ ደግሞ ቃሉን ወይንም ደግሞ ያላ ቃል ቆይ ሱራ 9:5-6 እንዴት አድርገው ነው ባይዘ ቁርአን ያላ ቃል አይደለም ያልከው? ከላም አላህ ማለት ንግግር ማለት ነው። ከላም የሚባል ሲፋ አለው። ኦኬ ከላም የተባለው ምኑ ነው? ሲፋ ከሆነ ባህሪው ነው። ኦኬ ስለዚህ ምኑ ነው? ቁርአኑ ራሱ አይደለም ከላም የተባለው? ከላም የተባለው ያ ቃላቱ የሚያመላክተው ነገር ዋና ያላህ ንግግሩ የመጨረሻ የሚያመላክት ነው የሚል የለውም። ባይዘይ ካላም ነው የሚለው ቃል አሚን ከተው ክርስቲያን የሚያመላክት የሚል የለውም ቦታው ላይ። ባይዘይ በጣም ነው የደከመኝ። ባይዘይ ማለት ምንም እንትን ሆነ። እስኪ አንብበውና አንተ መልስ። እሺ ወይና ሐድ ቃላቱ ያዘለውን ማዕና ትርጉም ሲሰማ ልቡ ነካ። ያላ ቃል ነው ገብቶሃል አይደለ? በዛ ቃል ከላም የሚለው ምኑን ነው? ከላሙላህ የሚለው ምንድነው? ያዘለውን ነገር ነው።
ያዘለው አይልም። በእናትህ ያዘለ ለምን ትላለህ? የአላህን ቃል እንዲሰማ ነው የሚለው አይደል እንዴ? አንተ ደግሞ ያዘለ እያልከኝ ነው። ያዘለ የሚል የለውም፣ ቃል ነው የሚለው ቃል ነው የሚለው። ከለም አላህ ማለት ያዘለ ማለት ነው። ከለም ምንድን ነው? በአማርኛ ስትተረጉመው እንደዛ ልትተረጉመው ትችላለህ። ነገር ግን አረብኛና እኛ ጋር አቂዳችን እምነታችን እንደዛ ነው። እምነታችን እንደዚህ ነው እያልኩ ነው ማለት ማይለውን ነው የምትሉት። ማይለውን እያላችሁ ነው። ቁርአናችሁን እኮ ጠመዘዛችሁ አይደለም። የቁርአን አንተ ሲጀምር ማለት አንድ ቁርአን አንድ ጥቅስ አምጥተህ እንትን አትበል። ቅድም ያመጣው ለይሰ ከሚትሊ ሸይ የሚለው ጋር ይሄን ግን ስታገናኘው ይጋጫል። ምክንያቱም ቃላት ወጣ ካልን ብያለሁ። ቦዲ ነው ልንል ነው። ቦዲ ነው ካልን ከሰው ጋር ተመሳሰለ ብያለሁ። ይሄ በመጽሐፍ ቅዱስን ማየት ትችላለህ አልኩህ። ካሊድ መጋጨቱ እኮ ለኔ ችግር አይደለም። መጋጨቱ እኮ አንተ ጋር ነው እንጂ ችግር የሚሆነው እኔ ጋር አይደለም። ተጠጋጨን ያን ጠንጄ እንደዚህ አድርጌ ላምጣው እያልክ ነው። መጋጨቱ በራሱ አንድ ማሳያ ይሆናል አንድ እንጂ መጋጨቱ እንድንጠግነው የሚያደርገን ነገር እኮ አይደለም። ከለም አላህ እያለ ያላህ ቃል እያለ ያላህን ቃል የሚያመላክት ነው የሚል አንተ እንደተረዳ ቃል ይላል አይደል? ይሄው ቃል ማለት እኮ ማለት አረብኛ ስማ ቃል የሚለው በአረብኛ ቀውል ነው። ቀውል ነው። ከላም ንግግር ነው። እሺ ያዘለ የሚለው የቱ ጋር ነው? ከላም ንግግር ነው። ያዘለ የሚያመላክት የሚለው የትኛው ነው? ቀውል ነው። ንግግር ያለ ቃል አለ? ንግግር ያለ ቃል አለ? ንግግር ያለ ቃል አለ ወይ? ንግግር ያለ ቃል አዎ አለ። አሳየኝ እስኪ። አሁን ለምሳሌ ነፍሴን እያናገርኩ ነው እላለሁ በልቤ ቃል ሳላወጣ። ለሌላዎቹ ራስን አናግር ይባላል። ለሰው ዝም ቆይ አንዴ ለሰው ራስን እስቲ አናግር ራስ ፕሊስ። ምክንያቱም ይሰማ ዘንድ ይላል። ሌላው ፍጡር የሚሰማውን ነው ያልኩህ ላይ። ምክንያቱም እየሰማ ነው ያላህን እንዲሰማ ነው የሚለው አይደለ? እስቲ እንዴት ነው የምታሰማው? አሰማኝ። ያላህን ንግግር ሳታወራ ቃል አለ ቃል እስቲ አሰማኝ። ቃላቱን ከሰማ ያላህን ንግግር ማዕናውንም ይሰማል አብሮ። ፕሊስ አብሮ ንግግር ቃላቱን ሲሰማ ንግግሩን ይሰማል። ግን ምንድነው የሚፈልገው? አሁን ለምሳሌ የሚገሰጸው ማለት የሚገሰጸው ያ ስማኝ አንዴ ስማኝ ካሊድ አንድ ክፍሉን እናንብበውና ይብቃል። ካገሉ ያላህን ቃል ይሰማ ዘንድ አስጠጋው ነው የሚለው ክፍሉ። ያላህን ቃል የሚያመላክት ሳይሆን የሚለው ንግግር የሚያመላክት ሳይሆን የሚለው ወንድማችን ካሊድ ነው የሚለው ቁርአኑ። ያላህን ቃል ሰማ። እሺ ይሄንቶ ሰለቸኝ ከምር ትወጣለህ አሁን ቀጣይ። ስለዚህ ቃሉን ይሰማ ዘንድ አስጠጋው ነው የሚለው። ይሁን ንግግሩን ይሰማ ዘንድ አስጠጋው በሚለው እንሂድበት እስኪ። ንግግር ያለ ቃል የለም። ቃል ሳታወጣ ልትናገር አልችልም። ምክንያቱም ፍጡር ነው የሚሰማህና ያ እንዲሰማ ስለሆነ ማለት ነው። ቅድም ያወጣው ወደ አዲሱ ተመለስና አዲሱ ላይ ደግሞ በግልጽ ቁርአኑ ምን ይላል? ቁርአን ፍጡር አይደለም ይላል። ስለዚህ ካሊድ ይብቃን። እንደውም መረጃዎች ማለት ከስርም በቃን እያሉ ነው። በቃን ግን ሳልወጣ የእናንተን የእግዚአብሔር ንግግር ብታስረዳኝ በጣም የእናንተ ንግግር አስረዳኝ። እኛ ያለው እንዴት ነው? ፍጡር ነው ወይስ ፍጡር አይደለም? አትግባ አልከኝ እኮ አትግባ አልከኝ። ምንድነው እሱ አትግባ አልከኝ? ቃሉ ምን ብለን እናምናለን አልኩ። አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ በስጋ ተገልጧል ብለን እናምናለን። በስጋ የተገለጠው ደግሞ ማን ነው ብለን እናምናለን? ክርስቶስ ነው ብለን እናምናለን። አንተ ፍጡር ማለት ስለምንድን ነው የምታወራው? አዳምጥ ቆይ። ስለ ባህሪው ስታወራ ፍጡር አይደለም ብለን እናወራለን። ምክንያቱም ባህሪው ከሆነ ይታወቃል። ሜቢ ስለ ቦርፎሪኮን ከሆነ የምታወራው እሱ ደግሞ እዛ ላይ እናወራለን። ኤኒዌይስ ነገር ግን ስለ አካላዊ ቃል ስናወራ አካላዊ ቃል ምንድነው? እሱ በስጋ የተገለጠ ስጋው ቃል ክርስቶስ ስጋን ተዋህዶ የተገለጠ አምላክ ነው ብለን እናምናለን። እናንተ ጋር ግን ምንድነው እሱ የሚሆነው? ቃሉ ያላህ ቃሉ አካላዊ ነው አይደለም እንዳትል ደግሞ ፍጡር አይደለም ብሎታል። አካላዊ ነው አይደለም የሚችል መከራከር የሚችል ነው። እንደዚህ ከሆነ ደግሞ አካላዊ ነው እኔነት ያለው ነው የሚል እንትን ነው። ኤኒዌይስ ማማ ያለሽ ክርስቲያን ቀጥል አለሁኝ። ያ ኦኬ ቀጥል። ምንድነው አለው እኮ የፈለቀ ነበር። ይቅርታ ቅድም ስጠራ ወይ ይቅርታ፣ በጣም ዕቃ ላወርድ ከመኪና ወጥቼ ነው ያስቀምጨው። ይቅርታ በጣም ችግር የለውም። ቀጥሉ። ሙፍቲ እንኳን ደህና መጣ። ሙፍቲ እንቀበልና ይብቃል።
እንኳን በሰላም ቆያችሁ። አንድ ጥያቄ ላይ ጠይቅሽ ፈልጌ ነው። አንዴ ነው ልጁ እኮ የሚያወራ ነገር ዋብያዎችን ጋር እንደምገቡ ብሎ ስለማይቀበል ነው። ሐዲሱ ፊት ለፊት ይሄን አዲስ አይቀበልም፣ ቁርአኑንም አይቀበልም። ቁርአኑን ክፈትልን። ለምሳሌ ቁርአኑን አሁን ተው አልፈልግም እያለኝ ነው፣ ሀባሽ ስለሆነ ማለት ነው። አንተ ዋብያ ነው የምመስለኝ። ቁርአኑን ክፈትለት። ይሄንን ቁርአን ክፍል ትቀበላለህ? ምን አብያ እኔ የጠየቅኩ መልስልኛ። አንተ እኮ ሰው ወሬ እንትን ሳይጨርስ ጥያቄ ሳይጨርስ ነው የምታስወጣው። ለምንድን ነው? አንብብ። እሺ አሁንም አትቀበልም? አንብብ። ይሄንን የቁርአን ክፍል ትቀበላለህ ወይ? አሁን ልጁ እየጠየቀ እያለ ለምን ታስወጣለህ? ካልድን ከስሩ ነሽ። ኤኒዌይስ የሚቀጥላለ ነው። ይብቃል። የዛሬው በጣም ለየት ያለ ነው እፎይና በጣም እየገረመኝ ነበረ። ከቅድም ጀምሮ ረጅም ሰዓት ከገባችሁበት ሰዓት ጀምሮ እየተማርኩ ነበርና ዛሬ በጣም ነበረ ረብሻ የነበረው። ለምን እንደሆነ አልገባኝም። አንተ ግን በርታ ነው የምለው። አንተ ነው በቃ አንተ በርታ። አይኖ በጣም ምንም አትበሳጭም፣ አትናደድም አውቃለሁ። ግን ዳይቨርት ለማድረግ ሀሳብን የሆነ ነገር ቶሎ ተናግረውክ እንድትናገር የሚያደርጉት ነገር ስላለ የያዝክበት መንገድ የምታገስበት መንገድ ፍቅር የምሰጥበት መንገድ በጣም የሚገርም ነውና እሱን ፕሌስ ቀጥልበት ፎይ እና እያረፍክ ደግሞ ጤናን እየጠበቅ ነገም ከነገ ወዲያም እንድታገለግለን እንድታስተምር ስለምንፈልግ አትሊስት እየዳኑ እያሉ ቅድም እየሰማው ነበርና ይሄ ሁሉ ለአንተ ትልቅ ብርታትና አቅም ነው የሚሆነው ፎይ እና እግዚአብሔር ይመስገን። አንተን ነውር ነው ከተባለ በጣም የሚያስቅ ነው። የተጻፈውን ለምን አነበብክ ተብሎ ሰው እንዴት ይሰደባል? የኛም መጽሐፍ የእስልምናውን መጽሐፍ ለምን ታነባለህ እንዴት ይባላል? ሰው አሁን ላይ ምንም የሚደበቅ መጽሐፍ የለም። ምናምን በጣም በቃ ለመረባበሽ ሲሞክር ነበርና በቃ በርታ ብቻ ለማለት ነው። እግዚአብሔር ካንተ ጋር ይሁን። ግን እረፍት እያደረክ እየበላህ ምግብ ቫይታሚኖች መውሰድ ካለብህ ውሰድ። በጣም የላይቭ አገልግሎት በጣም ከባድ ስለሆነ ማለት ነውና እግዚአብሔር ካንተ ጋር ይሁን። በጣም እንወድሃለን። ያለኝን ክብርና ፍቅር ለመግለጽ ነው። በጸሎትም ደግሞ አስብሃለሁ። እግዚአብሔር በነገሮች ሁሉ በመልካም ነገር ሁሉ ያስብህ። የሚማሩ ካሉ ቅድም ለመማር እንፈልጋለን ያሉ ልጆች እንዳሉ ሰምቻለሁ። እንዳልኩ ግሩፑ ላይ መግባት ከቻሉ መግባት የሚያስፈልጋቸው ከሆነ ማለት ባለፈው ተናገር ነው ይግቡና ትምህርቱን መቀጠል እንችላለን። እና እግዚአብሔር ይስጥልኝ ፎዬ። እሺ የመጨረሻ ጥያቄ ሜቢ ሃናን አለሽ? ሰሚራን አይ ቲንክ መዝሙረ ደርሶ መሰለኝ የተቀበሉት እያስተማሯን ነው። ጥያቄ ማን ነው? ሰሚራ ትሁን ሀያት ከሁለት አንዳቸው ቴሌግራሙን ብዙም አልፈለገውም ብለውኛል። ሰሚራ ግሩፑ ላይ ገብተሻል ሰሚራ? ምክንያቱም የገቡ ልጆች አሉ፣ ግን ያው እየጠበቁ ነው የሚመቻቸውን ቀን። የሰሚራን ልኬሎታለሁ ዲያቆን ይሄ አላስገባትም እንደ ዴቪዬ በቁጥሯ ነው እርሱ አዲ አድርጓት ብዬ ቁጥሯ ራቢያ ገብታለች። ሃናን ነች ቴሌግራም አይመቸኝም ያለችው። ሁለት ልጆች ገብተዋል። ሰጥቻለሁ ልኬሎታለሁ። ሀያትም ብላለች እኮ ሀያት የምትባለው ብቻ ነች እንጂ ሰሚራና ራቢያ ይፈልጋሉ። ራቢያ ኦልሬዲ ገብታ እንደውም መቼ ነው የሚጀምረው? ቮይስ አስቀምጠዋል መሰለኝ ዛሬ ነው ትናንትና። ኦኬ በቃ እኔ ያስቀምጬ ነበረ እንዴት እንጀምር ስንት ሰዓት ብዬ በቃ በውስጥ ያለውን እንጨርሳለን። ችግር የለውም በቃ ችግር የለውም። የሰጠሁት ቁጥር የእሷ ነው የሰሚራ ነው። አንዳንዴ ዩዘር ኔማቸው እየወጣልኝ ስላልሆነ በቁጥራቸው ያገኟቸው አይደለም። ሰው አንተ ካገኛቸው ወደ እኔ ላካቸውና እንደሱ እናደርጋለን። ችግር የለውም እንጂ የቤት ስራዬን እየሰራው ነው ፎዬ። እሺ እናመሰግናለን። ሃናን አለሽ? ሃናን አክቹዋሊ በውስጥ እናወራለን። እሺ ሜቢ ቀደም ታናዳብኛለች፣ ለዛ ጥያቄ ልቀበል ብዬ ነበር። ሰሚራ ጥያቄ ያለሽ የምጠይቂን ወይ እንጨርስ? አንድ ጥያቄ እንቀበልና ነው የምትሉት አለ እዚህ ላይ የተነሳው ላይ
እኔ ጥያቄ ግን እየተማርኩኝ ነው በውስጥ መዝሙር ጋር ሳይሆን ሆነ ያለ ባለፈው አንተ ቤት ተማሪኝ እንደሆነ አላውቅም ስሙ ክርስቶፎር ለዚህ ነው እየተፋሽ እሷ እኮ መጀመሪያ አስገብቻት ነበር መምህር ክርስቶፎርስ ጋር ብዬሽ ነበር ከሷ ጋር ሁለታችን አንድ ላይ እንግባ ሲሉ አንድ ላይ እንዲሆን ወደ እርሱ ጋር ብለን ነው እንጂ እዛ ገብታ ነበር መጀመሪያ። እሺ በደንብ ተከታተሏቸው። በውስጥ የሚማሩ ልጆች በደንብ እንትን ክትትል ስለሚፈልጉ በደንብ አውቀው መውጣት አለባቸው። በተለይም ላይቭ ላይ የሚገቡ ከሆነ በደንብ ክትትል ይፈልጋሉ። ምክንያቱም በደንብ ቻሌንጅ እንደሚመጣባቸው ስለምናውቅ ማለት ነው። ላይቭ ላይ የሚመጡ ልጆችን በደንብ ማስተማር ግዴታችሁ ነው። ላይቭ ላይ የማይመጡት ከሆነ ብዙም ችግር የለውም፣ ብዙም ጫና የሌለባቸውም። ላይቭ ላይ የሚመጡትን ልጆች ግን በደንብ መማር አለባቸው። በደንብ አስቀድሞ መማር አለባቸው። እንደዛ ይሁን። በተረፈ ለዛሬ ይብቃን። ማማዬ የምትይዋለህ? ቶፒካችንን በቃ ዛሬ ምንም ተምታታብን። እኔ ዞረብኝ እኮ እኔ ምንም አላወራም ብዬ ነበር የገባሁት፣ ለክርስቲያን ነበር የገባሁት። እኔ ራሱ ርዕሳችሁ እኮ ግራ ገባኝ እኮ ማለት ቅድም ገብቼ ገና እየጀመራችሁ ነበር። ከምን ወዴት ገባችሁ? ምን እንደሆነ ታውቂያለሽ? የመጀመሪያ ገና እውነትን መዝሙር ክፈች አልኳት። ከዛ መዝሙር ቀረች፣ እሷ ቆየች። ክርስቲያን መጣ፣ መዝሙር ልክፈት ሲል እሷ መጣች። መዝሙር እንደከፈተች ሀያት የምትባል መጣችና ከእስልምና ወጣች፣ መዝሙር ከፈተች። ከዛ እሷ እንደጨረሰች ማን እንደሆነ ሰሚራ አንቺ ነሽ እንዴ? ልክ ሀያት ሲጨርስ ጠብቃ አንደኛዋ ደግሞ ከፈተች። ሚስራ ደግሞ ልከፍት ስትል እሷን እንትን አደረኩና ቶሎ በቃ ቆሙ ብዬ ያስቆምኩኝ። የመዝሙር ቤት አደረጉት ማለት ነው ከእስልምና የወጡት። ቀጣይ እንትን ካልኩ ሌሎቹም ሊከፍቱ ሆነ ከእስልምና የወጡ ልጆች ነበሩ። ከዛ እነሱን አስቆሜ እንትን ስል ቀጥታ እንደገባ አንደኛው ስድብ ጀመረ። እሱን ሳስወጣ ሌላኛው ገባና ስድብ፣ ሁለተኛውን ሶስተኛም እንደዛ፣ አራተኛ በቃ ቶፒኩ ምን ሆነ ተቀየረ ማለት ነው። ከዛ ሌላኛው መጣና ደግሞ አጋጣሚ ምስክርነት ሆነ። ከዛ በቃ ቶፒኩ ሌላ እንትን ውስጥ ሆነ። አይ በምስጋና ነው ያለፈው ማለት ነው። አይ አሪፍ ነው፣ በከንቱ አላለፈም። እሺ ለማንኛውም ሰላም ለእናንተ ይሁን፣ ከታችም ከላይም ያላችሁ። ካሊድ የሚባል ልጅ ግን እፎይ እስከ ተኩል ሰዓት ቢፈጅ ነው በጣም እየጻፈ ልጅ ከታች በጣም እየጻፈ ነው። እሺ አንድ ቁጥር ጻፍ በይሆን አክቹአሊ የሆነ ፕሮግራም አለኛውን ሰዓት ሄዶብኛል። አንድ ቁጥር ጻፍ በይው። እሺ ለእናንተ እንትን ልበለውና ኦኬ። እሺ ፈጠና አንድ ቁጥር ጻፍ። ሌላ ቤት ክፍት ከሆነ ለምን አይገባም? ማማዬ እፎይ ፕሮግራም ካለው ፎሎ አርግሽና ወይ ፎሎ አርግና አንዳችንን አሁን የተከፈተ ቤት ካለ በውስጥ ጻፍላት ለማማዬ ወይ እሺ ክፈትላቸውና እዛ ሂዱ። በቃ እሺ እናመሰግናለን። ደህና ደሩ። እሺ ሰላም። እግዚአብሔር ይስጥልን እፎይ። ነገ እንዳትቀሩ።